ሰው ነው ሕያው የሚሆነው። ሕያው ይሆናል ማለት አራተኛም ወልሽ ሕያው ይሆናል ማለት ሰውየው። አንተ ለምን እንደዚህ ትሳደባለህ? ሞት ነሽ ትላለህ እንዴ? አንተ ራስህ ክርስትና ተነስተሃል። ከየት ተቀባበልክ ነው? አንተ እኮ መጽሐፍ ቅዱስ ብቻ የምትል ሰው ነህ። አንተ ሚዩት አድርግ እንጂ ምን አናደ? አንተ ሚዩት አድርግ፣ ችግር የለውም። እሱ ስላለ እኮ እኔ ሙት አይደለሁኝም። ፈራጁም ህይወት ሰጪውም ክርስቶስ ነው። ጀርዬ አንቺ ቆይ ተረጋጊ። አንተ ከሶል ጋር ታወራለህ። እኔ ሙት ነው ብዬ ስል ማምነው መጽሐፍ ቅዱስ ሙት ነው ብሎ ስለሚል ነው። ማንን? በክርስቶስ ኢየሱስ አምኖ ያልዳኑ እንደ እግዚአብሔር ቃል የማይኖሩ እናንተ በምድር ላይ ነው ይላችኋል። ሰማያዊ ሀብትን ማጣው ወንድማችን ለምን ተራ አጠብቅም? ወንድማችን ምን ሆናል? ጥያቄ ካለ ለምን እንደዚህ ያልክ ብለህ በኋላ ጠይቀዋለህ። አሁን እኛም እየጠበቅን ነው አይደል? ወዳጃችን ምን ነው? ቴንክ ዩ አመሰግን። ዳጊ ሜሴንጀር ላይ ግባ። እሺ አያለሁ ሶልዬ ነግረዋል። አንድ ጊዜ ዳጊዬ አውራው ምንድነው? ሶፍት ስታስወዱ ሳር ስታስወዱ አይደል የምትውሉት? አረ ቆይ እኮ ወንድማችን ሶፍቱንም ሳሩንም እኮ በኋላ እኮ ማውራት አትችልም ወንድሜ። አንዴ እሷንም ሪስፔክት አድርጋት እንጂ ሴት አይደለች እንዴ? ለምን ሪስፔክት አታረጋት? ማታናግሩ እናንተ እኮ የሐዋርያ ቅብብሎሽ የሌላችሁ ምንም የማታውቁ ገባ። ምንም እህትህን መቀበል እኮ አቅቷል። እዚህ ጋር እኮ እህትህን እንኳን መቀበል አቅቷል። እንኳን ሐዋርያቶችን አንዴ ተረጋጋ እንጂ እሷን እስቲ ስማት እያወራች መሀል ላይ ሐዋርያቶችን ያልተቀበለው ሐዋርያቶችን ሙታን ናቸው እያለ ያለው እኮ ቤካ ነው። ይቅርታ አድርግልኝና አሁን አንቺ ብትይ የፈለግሽውን ብትይ ያስኬዳል። ምክንያቱም ተራሽ ነው አልስማማም። ሙታን ናቸው እነሱ የሙታንን ስም አትጥሪ እያለኝ ነበረና ይቅርታ አድርግልኝና እንዳይ ነው ማነው እናውራ። ችግር የለውም ጣጣባችን ችግር የለውም። አሁን ስሚ እኔ ሐዋርያቱ ሳይሆን አንቺ ነው ሙት ያልኩሽ። አንቺን ሐዋርያቶች በመንፈስ ከኛ ጋር ሕያው ናቸው ሲልክ የሙታን ስም አትጥሪብኝ አለ። ተረጋጊ። እኛ መናፍስን አንጠራም። መናፍስ ጠሪዎች አይደለንም። አይሽ ልጅ አወራው አንድ ሰው አረ ቆይ ደግሞ ህብረት አለን በሰማይም ካሉት ከመላእክት ጋር ለምትናገሪው ነገር እታለሚ ኦንሲ አመጣለሁ። አረ ቢሰደለም እሺ ምናምን አለ ለምትዩ ነገር ማስረጃ ታቀርቢያለሽ። ያለ ማስረጃ እዚህ ቤት አይወል ምኞትሽ አትንገሪ። ቴንክ ዩ ምኞትሽ አትንገሪ። አሁን ቤካ አንተ ለምንድን ነው ሙት ብለህ አልከኝ ብለሽ ብትጠይቂ ኖሮ እኔ ከመጽሐፍ ውስጥ ጥቅስ ጠቅሼ በዚህ ምክንያት ነው ብዬ አትረዳሻለሁ። አለቅ አሁን ታደርጊያለሽ። ስሚኝ ርዕሱን ጨርሺ። ይሄን ጥያቄ መጠየቅ ትችላለሽ፣ ግን ቆይ ርዕሱ ላይ ጨርሱ መጀመሪያ አይመስልሽም? ጥሩ እንዳትረሺ። ጻፊውና ቅድም እንደ ያልከኝ ምንድን ነው ብለሽ ጥሩ ነው መጠየቁ እኮ መጥፎ አይደለም። አሁን አንዳንድ ሰው ስድብ ነው የሚመስለው። ሁለተኛ ዮሐንስ እሺ ዳጊ አንዴ ይቅርታ ለሌሎችም ግልጽ እንዲሆን ይልሽ ኃጢአተኛን አንተ ተፈርዶብሃል ሲኦል ነው የሚጠብቅህ ምናምን ስትይው አንዳንድ ሰው የሰደብሽ ነው የሚመስለው። ግን አንቺ ከቃሉ ላይ አንብበሽ ነው ወይም እኔ ከቃሉ ላይ አንብቤ ነው እንደዛ ምለው። ለግለሰቡ ግን ስድብ ነው የሚመስለው። አንተማ በቃ እኮ ተፈርዶብሃል ስትይው እንዴት ደግሞ እንደዛ ማለት አይችልም። የሰውን ኃጢአት አይቶ አንተ ኃጢአተኛ ነህ ተፈርዶብሃል። እኛ እኮ አይደለም ያለው እኔ እናት ይኸውልሽ፣ እኛ አይደለም ያለው ልጁ የሌለው ህይወት ልጁ ያለው ህይወት አለው ካለ ልጁ የሌለው ህይወት የለውም እያለ ነው። እኛ ምን አጣጣ ኢየሱስ ክርስቶስ አምናለሁ እያልኩት ሙታን ነሽ እያለኝ ነው። እንደዛ አለ እንዴ እኮ ይሄ ጥሩ ነው። አሁን ጥሩ ሐሳብ ነው። አሁን በኢየሱስ ክርስቶስ አምናለሁ እኮ ለምን ሙታን አልከኝ ስትይው እሱ ደግሞ ምን ይልሻል? መቼ ነው ያመንሽው? በሰማንያ ቀንሽ እኮ ማመን አትችይም ብሎ ደግሞ ይጀምራል። አሁን ችግሩ እኮ መሰለሽ የምታመጡት ሐሳቦች በሰማንያ ቀኔ የክርስቶስ ልጅነትን አግኝቻለሁ። መወለጃቸውን ዳግም መወለጃ ስለሆነ ስሚኛ ኢየሩሳሌም አንዴ ስሚኝ እኔና አሁን ይሄም ጥሩ ውይይት ልንጀምር ነው። ሌላ አሪፍ ውይይት ልንጀምር ነው። ግን አንዴ ርዕሱን እንጨርሰውና ስለ ሙት አለመሆንሽ በሰማንያ ቀን የገጠመሽን ጉዳይ ምናምን ታስረጅናለሽ። ግን አንዱን ነገር ስነካው አንዱን ሲጎትት ይሄድብናል። ስለዚህ አንዴ በርዕሱ ላይ እንዴት ማርያም ጸሎትሽ እንደምትሰማሽ በእኛ መካከል አሉ ብለሻል። በእኛ መካከል ካሉ አሁን አንቺ የሆነ ሀገር ነሽ ያለሽ፣ የሆነ ሀገር ነኝ ያለሁት። አንቺም ጋር እኔም ጋር መገኘት የሚችሉ ከሆነ እነሱ ሰዎች ወይም ፍጡራን አይደሉም። ወይም በአጸደ ነፍስ ናቸው ያላችሁን ተሳስታችሁ ነው። በአጸደ ነፍስ ሳይሆን ያሉት በአጸደ ዓለም ነው ያሉት ማለት ነው። አይሽ ፍጡራን በሁሉ ቦታ ሊገኙ አይችሉም። ይሄ ራሱ ትልቅ ምንፍቅና ነው። ስለዚህ በአንቺ መካከል ሊሆኑ አይችሉም። በህይወት አሉ ያስኬዳል። ልክ ነሽ። እኛም በህይወት አሉ ብለን ነው የምናምነው። ገባሽ? አንዴ ሚውት ያላረግ ለምንድን ነው ወንድማችን? ምን ሆናል? ለምን በግድ ተጣሉኝ ነው እንዴ? እምቢ አንጣላም። በቃ ለምን አንወራትም? በዚያም በጠራበት ቦታ ይደርሳል። ለምን ሚውት አታረግም? በኋላ ጥያቄዎችን ጻፋቸው ይመጣል። እኔና እሷ ስናወራ ወይ ወንድሞቼ እና እሷ ሲያወሩ እንዴት በቃ እሱም በቃ በአንድ ቦታ የተወሰነ ነው።
ግን ሆነበት ቦታ ላይ ዲስሪስፔክት አድርጉኝ ነው እንዴ? አናረግም ማለት ዮሐንስ ራእይ ላይ ዮሐንስ ወንጌላዊ የተናገረውን ሰምተሃል? ፓሮች ምኖች ሁሉ ሲያወሩ ሁሉን ነገር በየዙሪያው ሲሰማ ነበረ። እና እሷን አትሊስት አታከብራትም? እሺኛ እናቀን እሷንም አታከብራትም? እሷ እያወራች ላይ ስታወራ ምን አይነት ስርዓት ነው? ይሰማል አይሰማ? እሺ አንድ የመጨረሻ እድል ሰጣለሁ። ሳልጣላ አወርዳለሁ። አንድ ነው የምሰጥህ። አሁን ሚውት አደርግሃለሁ። ሚውትን ከከፈትከው እኔን ሳይሆን እሷን ዲስሪስፔክት ስላደረግ አስወጣለሁ። አንድ እድል ሀሳቢ መሲዎች ናችሁ እናንተ። የተነገረላችሁ ስለሆናችሁ የታወቃችሁ ናችሁ። እሺ ሚውት አድርጌሃለሁ። ከከፈትከው ትወርዳለህ፣ ካልከፈትከው አክብራታል ማለት ነው። እኔ አታክብረኝ፣ ችግር የለም። እኔ እዚህ ያለውን ለክብር አይደለም። እሺ ኢየሩሳሌም ይንቀጥል። እኛ ምናምነው ሕያዋን ናቸው ብለን ነው ምናምነው። ሕያው ናቸው ማለት ግን ሁሉ ቦታ ይገኛሉ ማለት አይደል። ሕያውነት ሁሉ ቦታ የመገኘት ጀስቲፊኬሽን አይደለም። ስለዚህ ባጭሩ አንቺ ምን ትነግሪናለሽ መሰለሽ? በዚህ ጥቅስ መሰረት ማርያም ትሰማኛለች ብለሽ ጀምሪ አሁን ውይይትሽን። ተባረኪ። እኔ ማለት ላለመቀበል በጣም ዙሪያ ጥምጥም ትሄዳላችሁ እንጂ ግልጽ ነገር ነግሬያችኋለሁ። እኔም ማምነው መጽሐፍ ቅዱስ በነገረኝ። ቆይ ልጨርስሽ። አይ ማስረጃ ለምስልሽ ጄሪ እንደዛ ብዬ የምልሽ ለምሳሌ ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ሐዋርያቱ እንዲህ ብሏቸዋል። እኔ ወደ አብ እሄዳለሁና አለ አይደል? አብ ስለ ወልድ እንዲከብር ነው የሚለው። በስሜ የምትለምኑትን ሁሉ አደርገዋለሁ። አሁን በስሙ መለመን እንዳለብን በስሙ መጸለይ ወይ ደግሞ በስሙ መጸለይ መለመን እንዳለባቸው በግልጽ ጌታችን ኢየሱስ ክርስቶስ ለሐዋርያቱ ነግሯቸዋል። እኛን ይመለከታል ማለት ነው። ከዚያም ያለው ማንኛውም ነገር በስሜ ብትለምኑ እኔ አድርገዋለሁ አለ። ማንኛውም ነገር በማን ስም መለመን እንዳለብን መጽሐፉ በግልጽ ነግሯል። አሁን ምን መሰለሽ እኛ ስንጸልይ የምጸልየው የሚሰማን እርሱ ገባሽ እግዚአብሔር እንዳለ በማን በኩል መጸለይ እንዳለብን መጽሐፉም ስለሚነግረንም ጭምር ነው። አይሽ ቦልድሊ ወደ ማን መጸለይ እንዳለብን መተን ኢቨን እንኳን ሰው ሁሉ ወደ ማን መጸለይ እንዳለባቸው መዝሙረ ዳዊት ምዕራፍ 65 ቁጥር 2 ላይ በግልጽ ይነግራል። አሁን ልክ እኔ እንደዚህ በማስረጃ እንደማቀርበው አንቺ ምን ታደርጊያለሽ? ወደ ማርያም ገባሽ ጸሎት ስታደርጊ ማርያም አሁን እንደምሰማሽ አምነሽ ስለሆነ ወደ ማርያም የጸለይ ወይም ደግሞ ወደ ማርያም ጸልዩ የሚል ከመጽሐፍ ቅዱስ ቃል በቃል አሳየኝ። እንደዚህ አድርጊ ገላገኝ። እስቲ እኛ ምን ጸልይ ቃል በቃል እንግዲህ ቃል በቃል አሁን ለምሳሌ በስላሴ ታምናለህ አንተ? እንዴ ግጥም አድርጌ ነው በስላሴ ማምነው። ስላሴ የምትወላውን ቃል በቃል ከመጽሐፍ ቅዱስ ታሳየኛለህ? አዎ ስላሴ የሚለውን ቃል ከመጽሐፍ ቅዱስ ቃል በቃል አሳይሻለሁ። ያውም ከእናንተው መጽሐፍ። አንቺ ግን ከአንተም ከእኔ ማሳየኝ ቃል በቃል ስላሴ የምትለውን ከመጽሐፍ ቅዱስ አሳየኝ ብልህ ታሳየኛለህ? በደንብ አታሳየኝም። ለምን ታሳየኛለህ? አታሳየኝም። የለማ ጄሪዬዋ እርግጠኛ አትሁኝ ጄሪ። የለም ያለው ሀሳቡ ነው ያለው። ኧረ ቆይ ጄሪዬዋ እባክሽን እኔ አለኝ ብዬ ስል ኧረ የለም ብለሽ እኔን አትሞግሽኝ። አይሽ ቃልህ እሺ ካለ አሳየኝ። እሺ ቴንክ ዩ ሶ ማች ጄሪዬ። ምን ታደርጊያለሽ መሰለሽ? እኔ ስላሴ የሚለውን ቃል በቃል እንዳለ አሳይሻለሁ። አንቺ ደግሞ ከዛ በኋላ ምን ብታደርጊው ወደ ማርያም ጸልዩ፣ ማርያም ጸሎት ትሰማለች የሚለውን ቃል በቃል ተሰየኝ። እሺ ማርያምን ስላሴ የምትለዋን ቃል በቃል ከነገር ካሳየኸኝ እኔም ቃል በቃል አሳያለሁ። አየሽ እሺ ሐሳቡን አይደለም የምትነግረኝ፣ ቃል በቃል ስላሴ የምትለዋን ቃል አንቺ ሐሳቡን ነው የምታሳየው ወይስ ቃል በቃል ነው የምታሳየው? እሱ እንዳሳየኝ ያሳየዋለሁ። ቃል በቃል ማለት ነው አይደል? አዎ እሱ እንዳሳየኝ እሱ ቃል በቃል ካሳየሽ አንቺ ቃል በቃል ታሳየዋለሽ? አሳያለሁ። አዎ ሰምታችኋል ከታች። እሺ ማን ይጀምር? ቤካ ይጀምራ እንዴ? እሱ አሳይሻለሁ ብሎኛል። እሱ ካሳየኝ እኔም አሳያለሁ። ቀጥታ እሺ ቤካ ይቀጥል። እሺ ጀሪዮ የሰላም ይኸውልሽ ጄሪ 80 አዱ ይታይሻል። እዚህ ጋር አንድ አልቀዳዋትም ነበረ። አንድ ጊዜ ቃል በቃል ካሳየኝ ስላሴ የሚለውን እኔም ቃል በቃል ለማርያም ጸልዩ የሚል አሳያለሁ ነው ያለችው። እውነት ነው ጄሪ? እውነት ነው። እሺ ቀድቼሻለሁ። ቀጥሉ። እሺ ያው ከፈትኩኝ መጽሐፍ ቅዱስ ማውጫ ገይኩኝ መጽሐፈ
ሄኖክን ከፈትኩኝ ምዕራፍ 17 ቁጥር 17 ምንድነው የሚለው? የእግዚአብሔር ሰራዊት ነው ኪሩቤል፣ ሱራፌል፣ አፋኒን ወይኔ መጽሐፍ ሊሊየው ንገረኝ እንትኑን ጥቅሱን። መጽሐፈ ሄኖክ ምዕራፍ 17 ቁጥር 17 ንቅንቅ የለም፣ የትም መሄድ የለም። ይቅርታ እናንተ 80 ግን ታቆበታላችሁ እንዴ? እናንተ እኛ ገድሉንም አንቀበልም። ይሄም ተመቶበታል። ኤክስኪዩዛችሁ እኛ ገድልንም አንቀበልም። ገድልን መረጃ ስናሳይ ድርሳን አንቀበልም። ያንተ መጽሐፍ ያንተን ትምህርት ባንተ ነው። ገባ? ያንተን ትምህርት በእኔ አይደለም ማስተካከልም። መጽሐፍ ሄኖክን ትቀበሉታላችሁ እናንተ? ተቀበልን። ገድልንም አንቀበልም። እኛ ድርሳንም አንቀበልም። ገድል እኮ አይደለም ይሄ መጽሐፍ ቅዱስ። ገድልም በማንቀበለው ነገር ነው እኛ የምናሳየው። ግን ያንቺ መጽሐፍ አንቺ ግን ተቀበያለሽ። 66 አታሳየንም። አንቺ ስለምትቀበዩ አንቺ አትቀበዩም የመጽሐፍ ቅዱስ። እኔ እቀበለዋለሁ። አንተ ትቀበለዋለህ። ላንቺ ነው የምናሳየው። መረጃውን እኮ የምናሳየው ላንቺ ነው የምናሳየው፣ ለኛ አይደለም። ገባሻል? አንቺ ደግሞ ለኛ ደግሞ ከኛ መጽሐፍ ታሳይኛለሽ። አንቺ ደግሞ ከፈለግሽ አለቀ። ይሄንን አትቀበለውም። መጽሐፍ ሄኖክን እኮ አንቺ ትቀበያለሽ። እሺ እኛ እንቀበል። አንቺ ትቀበያለሽ። እቀበለዋለሁ። አንተ ከምትቀበለው ካሳየኝ አንቺ ከተቀበልሽ ይበቃናል። እኛ ችግር የለውም። እኛ ብንቀበለው አንቺ አለ የለም ነው ያልሽ። ከአንቺ መጽሐፍ ቅዱስ ላይ ያሳየንሽ እኮ ቤቱን ሰርሰረሽ የገባሽበትን እንትን መሳሪያ አሻራውን በራሲ ነው እንጂ ከኔ አሻራ አይደለም ማሳየሽ። ችግር የለውም። ይሄን ከተቀበላችሁት እናንተ አምናችሁበት ከሆነ ደስ እያለኝ እኮ ነው። የማርያምን ወደ እመቤታችን የለም ስትይ ነበረ። አሁን አለ የለም ስላሴ ቃል በቃ መጽሐፍ ሄኖክ ላይማ አለ። እኛ መጽሐፍ ላይ አለ። እናንተ መጽሐፍ ላይ ነው እኮ የሌለው። ከእናንተ ከምትቀበሉት አይደለ? እንደዛ ነው። እስኪ አንቺ ደግሞ ከፈለግሽው መጽሐፍ ላይ ማርያም ጸሎትን ሰማለችን አሳይን እስኪ። ከእናንተ ሁለተኛ ዮሐንስ መልእክትን አውጣልኝ። ሁለተኛ ዮሐንስ መልእክት ይኸው ስሙ እንግዲህ ማርያም። እሺ ቤካ ይቀጥሉ። አንዴ 3 ደቂቃ አልችልም። አረ ነው ዳጊ ይቀጥል። አባኮ አልችልም። አንዴ 3 ደቂቃ ልገባ ነው። አንዴ 3 ደቂቃ። እሺ ዳጊ ኤኒ ታይም ፕሊዝ። እሺ አባ ኤኒ ታይም። እሺ ሁለተኛ ዮሐንስ ምዕራፍ ስንት ነው? ምዕራፍ 1 ብቻ ያለ ቁጥር ስንት? ምዕራፍ 1 ብቻ ነው ያለው። ሙሉን አንብበልኝ። አይ ሙሉን አንብበልኝ። ቁጥሩ ንገሪኝ በቀጥታ ቁጥሩን ንገሪኝ። የቱ ጋር ነው? ያው እኔ እንዳሳየው ውስጥ ቃል በቃል አሳየኝ። እንግዲህ አሳየኝ እኮ 5 ላይ ያለውን አንብበልኝ። ምዕራፍ 1 5 ላይ። እሺ ቁጥር 5 ላይ። እሺ አሁንም እመቤቴ ሆይ ከመጀመሪያ የነበረችውን እንጂ አዲስ ትእዛዝ አልጽፍልሽም፣ ይኸውም እርስ በርሳችን እንዋደድ ዘንድ ነው ይላል። እሺ አነበብኩኝ እኮ ታለምዬ ይሄን ለማርያም ብሎ አሜን እንደዚህ ያለ ነው። እኔም እኮ አሳየውኝ። ወይኔ እናቴ ማርያም ልጆች አሏት እንደ በልልኝ ቤኪዬ፣ ማርያም ልጆች አሏት እንደ በላት። አዎ አሏት። እኔም ልጇ ነኝ። አሁን ደግሞ ማርያም መላው ክርስቲያን ልጇ ነው።
ኧረ ተይ ቆይ እህት አለምዬ ዝም ብለሽ እንትን አትበይ። እህት አለምዬ ይኸውልሽ ምን አለ መሰለሽ ፈጽሞ ይሄ ስለ ማርያም የሚናገር ክፍል አይደለም። አሁንም ማርያም የሚለው ስለማን ነው የሚናገረው? እሺ አንተ ንገረኝ። እሱ ሌላ ጊዜ ስትመጪ ቁጭ አድርጌ ሁለተኛ ዮሐንስ ለምን እና ጊዜ ያለን እኮ ምንም ችግር አለው ብትነግረኝ። ለማን ነው ይሄ ቃል? እሺ ከላይ ያለውን ምዕራፍ 1 ቁጥር 1 ላይ ያለውን አንብብልኝ። አንቺ ለማርያም ነው ብለሽ የምታምኚው አይደለም? ቤካይ ቃል በቃል አሳየኝ አለችህ። ቃል በቃል ስላሴ የሚል አሳያት አይደለ? እሷ ደግሞ ማርያም የሚል ነው ማሳየት አለበት። የተቀዳውን ከፈለጋችሁ አሰማለሁ። ምንም አጭበርበር ያው እንጂ አንተ እኮ ከማታምንበት ከማትቀበለው መጽሐፍ አውጥተህ እኛም እኮ ከዛ ላይ አንስተ ነው ስላሴ የሚለው ነው። እናንተ ግን ስላሴ ከየት እንደመጣ እንኳን እኮ አታውቁትም እኮ። ይሄ እኮ ምንም እኮ እኔ ከማልቀበለው አንቺ አሳይኝ እስኪ። የለሽም ከመቀበለው እኮ መጽሐፍ ይሄ ነው። ግን ይሄንን መጽሐፍ ይሄ ነው ግን ትቀበሉታላችሁ? ስሚኝ ገድልንም እኮ አልቀበለው ድርሳንን እኮ አይደለም ይሄ ወንድም ማለት እኔ ስሚ ማልቀበል ሁሉ ጊዜ መረጃ ስናሳይ እዚህ ጋር ከምንቀበለው አለ የምናሳየው። እናንተ ከምትቀበሉት ነው የምናሳያችሁ። ከፈለጋችሁ እናንተ መካድ ትችላላችሁ። ይሄንንም አንቀበል ብላችሁ መካድ ትችላላችሁ። ለምን እኛ የመካድ እንትን የምትክዱት እኮ እናንተ ናችሁ። በቃ ኤኒዌይስ ለማንኛውም ቅዱሳን እንቀበላለን። ድንግል ማርያም እንቀበላለን። ቤካ ይቀጥሉ። እየጠበቀን ነው። ለማንኛውም እሺ ምዕራፉ ስለማን ነው የሚናገረው? ንገረኝ ቤካ። እሺ እህት አለምዬ አንቺ አሁን ይህንን ክፍል ለማርያም ነው ብለሽ የምታምኚ ከሆነ ለምሳሌ ከልጆች ጋር ይላልና፣ ስለዚህ ማርያም ልጆች ወልዳለች ከኢየሱስ ውጭ ብለሽ ታምኛለሽ? ከኢየሱስ ውጭ ልጆች ወልዳለች የሚለውን ጭራሽ ፈጹም ይሄ ክደትም ውሸትም ነው። እሺ ስለዚህ እመቤቴ ብሎ ሲል ስለ ማርያም አይደለም ማለት ነው። ልጆችሽ እኮ እየሰማሽ ነው። ሌላ ነገር አታውሪ። ሌላ ነገር ከስቅለት በኋላ እኮ ለዮሐንስም እኮ እናቱ ናት። ክርስቶስናት አድርጎ ሰጥቷታል። እሱንም ለዮሐንስ ነው። አንድ ነገር ብዙ በነገር ላይ ክርስቲያኖች በዮሐንስ በኩል ሁላችንም እናት አድርገን ተቀብለናታል። እሱን ስለማታምን ነው። አድምጪ አይደለም ላንቺ እስራኤላዊ ላልሆንሽ ሴት ቅርና እዛ አብሮት እንኳን ለነበሩት ለደቀ መዛሙርቱ አለች ማርያም ስትል። ኧረ በእናትህ አሁን እስራኤል ነኝ ይሁዳ ነኝ ብሎ የሚዳንበት አንዴ ጠብቂ። ጌታችን ኢየሱስ ክርስቶስ ማርያምን እናቱን ለዮሐንስ ብቻ ነው የሰጠው፣ አደራ የሰጠው እንጂ ለተቀሩት ደቀ መዛሙርት አልሰጣትም። ስለዚህ እናንተ በግድ ስባችሁ እና የምትላቱ ነገር አለች። ይሄ በቃ የለም። መጽሐፉ ማያውቀውን ነገር ነው በግድ አምጣችሁ መጽሐፉን እንዲህ ባስገድዶ መድፈር እንዲናገር የምታስገድዱት ማለት ነው። አይሆንም። በቃ አሁን አንቺ የምታደርጋሽ እዚህ ጋር የሚናገረው እመቤቴ የሚለው ስለ ማርያም ነው ብለሽ የምታምኝ ከሆነ ማርያም ከኢየሱስ በኋላ ልጆች ከዮሴፍ ወልዳለች የሚሆን ነገር ታምኛለች ማለት ነው። ራይት? እሺ አንሺ ጄሪ። እሺ በዛ ላይ ማርያም እህት ሳላት ቤኪዬ ጠይቅልኝ። መጨረሻ ቁጥር ላይ ካየኸው የእህትሽ ልጆች ሰላምታ ያቀርቡልሻል ይላል። አይቆይ ገና ብዙ ነገር ነው። እግዚአብሔርን ማለት ነው። ግን ፕሮቴስታንቶች በጣም በቃ አይምሯችሁ እኮ እኔ በጣም ነው የምታዘባችሁ። ወንድም ክርስቶስ ወንድሞች ይባላል፣ ዘመዶች ይባላል። ዘመድ ሆኖ በስጋ ዘመድ እንዳልሆነ ልባችሁ ታውቋል። አይገናኝም እህት አለምዬ አይገናኝም። ወልሽ እዚህ ጋር ፕሮቴስታንቶችማ በጣም ነው የምንገርመው። ለምን ካልሽኝ ከዚህ አንወጣም፣ ከእግዚአብሔር ቃል ማንወጣ የእግዚአብሔር ቃል የሚለን የምንለን እኛ። አይሽ እዚህ ጋር አይተሽ ከሆነ ምን ያህል መሰለሽ በክርስቶስ ትምህርት የማይኖርና ከትምህርቱም ስቶ የሚወጣ ሁሉ አምላክ የለውም ይላል። ስለዚህ እኛ እናንተ ናችሁ እኮ ጥምቀቱንም ስጋና ደሙንም አንቀበልም ያላችሁ። ብዙ እንትን ያልሽ ነው ደግሞ ታላቅ እንትን ነው ፎሎ ማድረግኩሽ ኢየሱስዬ። እሺ አይዞህ ተረጋጋ። መጀመሪያ እሺ ስምኝ እህት አለምዬ፣ ይኸውልሽ ማርያም ከኢየሱስ ውጭ ከዮሴፍ ልጆች አሏት? በፍጹም የሏትም። አንተ አሏት ብለህ ታምናለህ? ስለዚህ ስለ ማርያም አይደለም ታምናለህ? ክርስቶስ የስጋ ወንድሞች አሉት ብለህ ታምናለህ? እባክሽ ስሚኝ። ታምናለህ ወይ ንገረኝ። አንተ ስሚኝ መጀመሪያ ስሚኝ። ስለዚህ ኢቭን እዚህ ጋር እንኳን ምንድን ነው የሚለው? አሁንም እመቤቴ ወይ ከመጀመሪያ የነበረች አንተ አሁን እያልከኝ ያለው ማርያም አይደለችም እያልከኝ ነው። አድምጪ። ሌላ ማንም ብትሆን እኮ ለአንተ ግድ አይሰጥ። ማርያም እንዳትሆን ብቻ ነው ሲጀመር አንተ እየተሟገትክ ያለው። እህትዬ ጄሪዋ አይዞሽ
አይዞሽ ወልሽ አሁንም ስሚ ኢቭን እንኳን ማርያም ምናምን ብለን እንኳን ምንል እዚህ ጋር ቅድም እንዳሳየዎች ቃል በቃል ማለት ነው ወይም ደግሞ በዮሐንስ ወንጌል ምዕራፍ 14 ላይ ያለውን ሐሳብ አምጥቼ ወደ ማን መጸለይ እንዳለብን እንዳስነበብኩሽ አየሽ ጸሎት መደረግ ያለበት እንዴት እንደሆነ እንዳመላከትኩሽ እዚህ ጋር እንኳን ካየሽ አሁንም እመቤት ወይ ከመጀመሪያ የነበረችውን ምን እንጂ አዲስ ትእዛዝ አልጽፍላችሁም ማለት ምንድነው የኢየሱስ ትእዛዝ ከላይ አንብበው እስኪ መጀመሪያ አይደለም ምን ነበረ የሚለው ነገር አንደኛ ዮሐንስ ጋር ሄደሽ በትክክል ያብራራልሻል ምን አይነት ትእዛዝ እንደተሰጠ ወይም ደግሞ ዮሐንስ ወንጌል ምዕራፍ 13 ከቁጥር አይ ቲንክ 34 35 ካነበብሽ ትእዛዙ ምን እንደሆነ በግልጽ እንረዳለን ማለት ነው እርሱም እዚህ ጋር ይሄው ማለት ከዚያስ እርስ በርሳችን እንዋደድ ዘንድ ነው የሚለው እንጂ ከመጀመሪያ የነበረውን ብሎ ከዚያስ ወደ ማርያም ጸልዩ ማርያም ጸሎት ግን እኮ ለምንሻለሁ እያላት ነው ማርያም አትሁን ግን እለምንሻለሁ እያላት ነው ማንን ነው የሚለምነው የት አለ ለምንሻለሁ የት አለ ቤት አለች የት አለ ለምንሻለሁ ለምን እኔን አታዳምጠኝም አንተ የት አለ ለምንሻለሁ የለም አንተ ላይ እኔ ላይ አለ እሺ የት አለምዬ አሁን ሌላ ማስረጃ ቤኪ አንዴ ጄሪ ተመለሽ እስቲ ተመለሽ ወጣለች አይ ምክር ቤቴ ጄሪ አላ መጽሐፍ ቅዱስ በኦርቶዶክስ ማብራሪያ አለው አይደለ አንድምታ የሚባል ታውቂያለሽ አሁኑኑ ግቢና የት ዓለም ጊዜ ሳትገይ ማለት ነው አሁኑኑ ገብተሽ ዳውንሎድ አድርጊ ወይ ለኔ ሃይበይኝና መላክ እችላለሁ ይሄንን እንትኑን አንድምታውን ማለት ነው አሁኑኑ ስታነቢ ቁጭ ብለሽ ታሪካዊ አመጣጡን መጀመሪያውኑ ዮሐንስ ለማን እቺ ማን ነች እቺ ሴት ብለሽ ኦኬ ቁጭ ብሏል መግቢያው ላይ ግን ወደዛ ለምንሻለሁ እያላት ነው ማርያም እያልሽ እኮ አይደለ ኖ ማርያም ነው አላልሽም አንቺ ማርያም ነች አላልሽ ከማርያም ጋር ብቻ ነው ጸባችሁ እመቤት ሆይ እንወደድ ለምን ውሸት አትናገሪ ውሸት ስላወራሽ ውሸትሽን ወይ እመኝ ተሳስቻለሁ በይ ያመጣሽ ማስረጃ ማርያምን አይናገርም ካልሽን እኮ እኛ ምን አታገለን ካንቺ ጋር ዋናው ማርያም ጸሎት ትሰማለች የሚል ነው ጥያቄው አዋልሽ ማስረጃ ቃል በቃል አመጣለሁ ማንነው ለምንሻለሁ እኔ እመቤቴ ናት ብልም በራሴ ብተረጉመም ችግር የለውም ማርያም ለምን ነው በራስሽ የምትረጉሚው ማን ስልጣን ሰጠሽ የለኝም አሁን ስልጣን አውቃለሁ ግን በዚህ መሰረት አይ በቃ እንደዛ የሚባል የለማ ይሄ ድርቅና ነው የሚሆነው በራሴ እንደፈለኩ ተረጉማለሁ አይባልም ቤተክርስቲያን ኦርቶዶክስ እንደዛ አታስተምርም ኦርቶዶክሳዊ ከሆንሽ መጽሐፋችሁ አንድምታ አለው ግቢና እቺ ሴት ማን እንደሆነች እኔ አሁን ጊዜ እዚህ ላለማጥፋት አላነብልሽም ላንቺ ገብተሽ ራስሽ ዳውንሎድ አድርገሽ ማድረግ አንተ አወርደህ አሳየኝ በእናትህ እንደው እኔ ይኸው አሁን ለእኔ ፎሎ ባክ አድርጊኝና አሁን እኔ በውስጥ መላክ እችላለሁ ላክልሽ አንብቢ ከዛ በኋላ ተመለሰሽ ግቢ ከፈለግሽ ስህተትሽ እንድታርሚ ስለፈለግኩ ነው እኔ ያለ እውቀት ስላወራሽ ማለት ነው ማርያም ነች ብለሽ ስላሰብሽ በዚህ ጥቅስ መሰረት ማርያም ጸሎትሽን አትሰማም ማርያምም አይደለችም እቺ ሴት ማን እንደሆነች ደግሞ አንቺ እንድታነቢ ስል አሁን አልነግርሽም ስለዚህ መጽሐፍ ቅዱስን ማንበብ ማብራሪያዎቹን ማንበብ እንዲሁ ጥቅስ ያገኘው ተብሎ በሴት አንቀጽ የተጠቀሰ ሁሉ ለማርያም ነው ብለሽ ልክ ጽዮን የተባለ ሁሉ ለማርያም እንደወሰዱት መምህራኖችሽ እንደዛ አንቺ መሆን የለብሽም ግቢና አሁን የውጅሽ ላይ ነው ማስረጃው አሁን ቲክቶክ በከፈትሽበት በዚህ ገስት በገባሽበት ማለት ነው ስትቃወሙ ጽሁፍ ተራራ ነው ትላላችሁ ለተራራ ይሰገዳሉ ተብላችሁ ስትጠየቁ ለራስ ጥላችሁ ከማርያም ጋር ብቻ ስለሆነ ነው ይቅርታ አድርግልኝና ይሄ ነው እናንተ አስተምሩ የሆነ ማርያም ወረጅና እኔ ልላክልሽ አንቺ ሃይባቴኝም ቆይ እኔ ልላክልሽ አሁን በቃ ወሬውን ጨርሰናል እኔ ልላክልሽ ማስረጃውንና እንድታነቢ ነው እቴ እንድትድኝ ነው እናንተ ማርያም አትሆን እንጂ አይ በቃ አንቺ ችግር አለብሽ የታለምዬ እናንተ ማርያም አትሆን እንጂ ምናምን ነገር በቃ ዝም ብለሽ ተራ ነገር ወደ ማምራት ነው የገባሽው እና እኛ ተራ ነገር ለማውራት አልተሰበሰብንም ማስረጃ ያለሽ ጋር አብሮ የከረመውን ነገር ነው አንተተሽ አሁን በዚህ ልክ የምታወሪው ከጌታ ከኢየሱስ ክርስቶስ ይልቅ የምትታመኙ ምንድነው የምትደግፊው ማርያምን ነው ከማርያም ውጪ የምታምኙም የምታመልኪውም የለም ማርያምን ነው የምታመልኪው በማርያም ነው የምትታመኙ በማርያም ነው የምትደገፊው ኢቭን እንኳን የዳንሽውን በማርያም ነው ብለሽ ነው የምታምኙ እና
በእናትህ ብዙ አወራህ ወንድሜ። አንተ ምን የማምነውን እኮ እንደዚህ ብለህ መናገር አትችልም። ብዙ እንዳወራው እሺ፣ ዳጊ አውራት ዳጊ አውራት። አይሰማም ማውራው። ዳጊ አውራት። ዳጊ አውራት። እሺ ቅዱሳን እሰማለሁ። እሺ እሰማለሁ። የምሰማ ከሆነ ንገሩኝ እስቲ። እሰማለሁ። ትሰማለህ? አይ ትሰማለህ። ዳጊ ኔትወርኬ ነው መሰለኝ። እሺ አሁን እሰማለሁ። እንዴ ነው? አሁን ትሰማለህ ዳጊ? ሄሎ ያስ ዳጊ ወትሰማለህ ትላለህ። እሺ አይ መልካም ከተሰማሁ ልቀጥል። እሺ አይ እህታችን እየሰማኋት ነበረ። አሁን አንድ ነገር ማወቅ ያለብሽ ሌላ ጊዜ የሆነ የምትወያይበት ሀሳብ ሲኖር ያንን ሀሳብ ይደግፈኛል ብለሽ ትንሽ ብዙ መጽሐፍ ቅዱስ ላይ ተጽፏል። በእርግጥ የጌታ አይደለም መጽሐፍ ቅዱስ ላይ ማርያም ተብላ የተጻፈችው ብዙ ማርያሞች አሉ። ስለዚህ መጠቀቱ ላይም አለብሽ። አገኘሁ ብለሽ ማርያም የሚል ስላገኘሽ ብቻ ይዘሽ ብትመጪ ከስድስቱ ነው ሰባቱ ማርያሞች መካከል አንዷን፣ ስምንትም ሊሆኑ ይችላሉ። አይ ቲንክ ከስምንቱ መካከል አንዷን ተሳስተሽ ይዘሽ መተሽ እንትን ሊልብሽ አንብቢው። ሀሳቡ እዛ ላይ ያለው አውዱ እመቤት ሲል ስለማን ነው፣ ማርያም ሲል የትኛዋን ማርያም ነው እየተናገረ ያለው ክፍሉ ብለሽ በጥንቃቄ ብትመጪ እዚህ ጋር የእኛም ጊዜ አይባክንም፣ ያንቺም ጊዜ አይባክንም። እንደገናም በመረጃ ነው የምታወራው ይህች ልጅ ብሎ ሰው ትኩረት ይሰጥሻል። አለበለዚያ ዝም ብሎ ጉንጭ ማልፋት ይሆናል ኢየሩሳሌም። እና ስለዚህ ለዛሬ ይህን ተምረሻል። አዎ እናንተ መጽሐፍ ቅዱስ ላይ ስላሴ የሚል ቃል አለ፣ እናንተ ገድል ላይ እንዲና እንዲያ የሚል ነገር አለ። እናወጣዋለን። ገና ወደፊት ብዙ መረጃዎች ይወጣሉ። ለምን ከዛ ስላሴ የሚለው ቃል በእኛ ቤተክርስቲያን መሰረት አለውም ከመጽሐፍ ቅዱስም የወጣ ነው። በእናንተ ግን መሰረት የለውም፣ መጽሐፍ ቅዱሳችሁም ላይ የለውም። ከእናንተ መጽሐፍ ቅዱስ ላይ ስላሴ የሚለውን ማምጣትም ማሳየትም አትችሉም። ይህንን እኮ ነው አሁን እናንተ አሁን ከመጽሐፍ ሄኖክ ካስታችሁ ይሄው ስላሴ የሚል አሳየኝ። አሁን ግን እሱ አይቀበለውም። ከሚቀበለው ላይ ስላሴ ያመነበትን መጽሐፍ ቅዱስ ብቻ መጽሐፍ 66 ብቻ ስለምትሉ ከዛ ላይ አውጥቶ ቢያሳየኝ እና ኦኬ ስሚኝ ኢየሩሳሌም፣ አሁን ጥሩ ነው። በደንብ ያስጨረስኩሽ ለምን እንደሆነ ታውቂያለሽ። ጥይትሽን መጨረስ ስላለብሽ እና ወደ እውነቱ መምጣት ስላለብሽ ነው። አሁን ያልሽው ምንድን ነው? ለሚሰማው ሰው እውነት ይመስላል። የእናንተ መጽሐፍ ቅዱስ ስላልሆነ ከእናንተ ካልሆነ መረጃ አታምጡ አልሽ። ኦኬ አንድ ሰው ሙስሊምን ሲያወያይ መሐመድ እንደዚህ አድርጓል ይለዋል። አላረገም ይላል ሙስሊሙ። አረ እንደዚህ አድርጓል። አይሻን በ6 ዓመቷ በ8 ዓመቷ ነው የተገናኛት። አልተገናኛትም። አልተገናኛትም። ከዛ ከየት ነው ማሳየት ያለበት? ክርስቲያኑ ከባይብል ነው ማሳየት ያለበት? ከራሱ ከሙስሊሙ መጽሐፍ ቅዱስ ማነው መጽሐፍ ላይ ነው ማሳየት ያለበት። ከቁርአን ከሐዲስ ላይ ከራሱ ከሙስሊም ላይ ነው የሚያሳየው እንጂ አንቺን ለመሞገት ከኔ ላይ አላሳይሽ ማለት ነው። አሁን እኔ እያስጨረሽኝ አይደለም ኢየሩሳሌም። መወያየት አልፈለግሽም፣ መወያየት ካልፈለግሽ አላስገድድሽ። በጣም በትህትና እያወራሁሽ ስታወሪ የጠበኩሽ ነው። አንድ ጊዜ ልጨርስ የኔ እናት። አንድ አይጠቅምሽም። ይኸውልሽ አሁን እዚህ ጋር ብትሸነፊ እኔ ባሸንፍሽ ምንድን ነው መሸናነፍ ነው እንዴ? ወንጌል እሺ የምትናገረውን ተናገር፣ ሌላ ወሬውን ተውና እሺ አታቋርጭኝ። እሺ ካሁን ወዲህ መማር ካልፈለግሽ ችግር የለውም። አታቋርጭኝ ከዚህ በኋላ እሺ ቀጥል ወሬህን። ኦኬ ስለዚህ አንድ ሙስሊም ስናወያይ ለሙስሊሙ መረጃ ከባይብል ያላሳየው ያንተ ባይብል ግን እንደዚህ አይልም ሊለኝ አይችልም እኮ ከሚያምንበት ነው ማሳየት። ከሚያምንበት ታምኝበታለሽ ስልሽ አዎ አምንበታለሁ አልሽኝ። ከምታምኝበት መረጃ ካሳየውሽ አልቀበልም ማለት አልሽኝ። አንተ ላይ ግን እያስወራሽኝ አይደለም፣ ፈጽሞ እያስወራሽኝ አይደለም። ሆን ብለሽ ነው ይሄን የምታደርጊው። ደግሞ የሆነ ተሳስተሽ ወይ ልምድ ሆኖ ቢሆን ስማርት መሆንሽ ነው በአንቺ ቤት። ምክንያቱም ካላስጨረሽኝ ሰው ሀሳቤን ያገኘው ከዛ በኋላ ዲስትራክት ማድረግሽ ነው። በልተነዋል ይሄንን አይዲያ አውቆ አለማስጨረስ ኢንተራፕት ማድረግ ትክክል አይደለም፣ ብልግናም ነው። አሁን በጣም በአክብሮት እያወራንሽ ነው። እንደዛ እንጨርስ። ተባረክ የኔ እናት። አንዴ አዳምጪኝ። ለአንቺም ከፈለግሽ እንደዚሁ አዳምጥሻለሁ። መጽሐፍሽን እቀበለዋለሁ ካልሽና መጽሐፉ ያንቺ ከሆነ
ቁርአኑ ለምሳሌ አንቺ ከሆነ ካንቺ ቁርአን ላይ አይሻን ያደረጋትን ነገር ማሳየት እችላለሁ። አንተ ባይብል ላይ የለም የሚባል ነገር የለም። እኔ ጋርማ ስህተት የለም። ልክ ነሽ እኮ 66 ላይ ምንፍቅና የለም። እርስ በርስ የሚጋጭ ነገር የለም። ሲራክም ላይ አለ ባይተው ሲራክ 3:1 ላይም አለ። ከፈለግሽ ሄደሽ ይው ሄኖክ ላይ ብቻ አይደለም ያለው ብዙ ቦታ አለ ስላሴ የሚል። እኔ መጽሐፍ ቅዱስ ላይ የለም ምንፍቅና። ስለዚህ ምንፍቅናው የት እንዳለ ማሳይሽ ካንቺ መጽሐፍ ነው ማሳይሽ። ገባሽ? ውሸቱ የት እንዳለ ማሳይሽ ካንቺ ነው። እኔ ላይም እንዳለ ካሳይሽማ ሁለታችንም ተሸውደናል ማለት እኮ ነው። ሁለታችንም ከተሸወድን ታዲያ መጀመሪያ አንተ ራስህ ዳን እኮ እንደማለት ነው። አንድ በሽተኛ ይመከራል እንዴ? አይደለም። ስለዚህ ማወቅ ያለብሽ ነገር መጽሐፉን ወይ አልቀበለውም ትይኛለሽ እንጂ አንተ አትቀበለውም አትበኝ። እኔ ባልቀበለው መረጃው እውነት መሆኑ አይቀርም። የጠየቅሽው ደግሞ ስላሴ የሚል ቃል ወርድ ባይ ወርድ አሳዩኝ ያልሽው እንጂ ከኔ እንዳታሳዩኝ ከእናንተ አሳዩኝ አላልሽም። ብትይም መብት የለሽም። ብትይም እኔ ስለ አይሻ ከባይብል ላይ አላሳይሽም፣ ስለ መሐመድ ከባይብል ላይ አላሳይሽም። ስለዚህ ሙስሊሞችን ስንሞግት ምን አገባችሁ የሚሉ አሉ፣ እንሞግታለን። ኦርቶዶክሶችን ስንሞግት ምን አገባችሁ አርፋችሁ የራሳችሁን ሃይማኖት አታርጉሙ የምትሏል። ኖ እፎ የሚባለው የእናንተው ሰው የሚያደርገው ነገር አሁን ትክክል ነው፣ መብቱ ነው። ወንድሜ ሻሁን ከሀሳብ ሳትወጣ ማለት ነው። አንተ ከተናገርከው ላይ ትንሽ ልናገር። ምንድን ነው ግን ችግርሽ? ሰው ሲጨርስ ጠብቆ ለማውራት ቀጠሮ ካለሽ ሌላ ቀን ወይ እፎይ ምናምን እንትን ሌላ ወደ ፈለኩት ብሄድ አንቺ ወደ ፈለግሽው እንዳትሄጂ ካልተገደብሽ መብት ነው። ቤት ስለሆነ ነው። ግን ማለት አንዴ ልናገር ሀሳባችን ከሀሳቡ ሳንወጣ ማለት ነው። እሺ አሁን እንዳታቋርጭኝ። ካልጨረስኩ አልሰጥሽም። ጌታ ምስክሬ። እንዲያውም ልጨርስ ነበረ ሳልጨርስ አልሰጥሽም። ምክንያቱም ስርዓትን መማር ስላለባችሁ ነው። እኔ አሁን ቅድም አንቺ ወደ እንትን ይጂ ወደ እንትን አርጊልኝ አላልኩሽም። እያዳመጥኩሽ ነው አይደል እንዴ? በትህትና ምን ሆነሻል? ለምን ውስጥሽ ይቆጣል? አንቺ አሁን ዛሬ ጻፍ አድርገሽ ሄደሽ ደግሞ ለነገ ውይይት የሚጠቅም ነገር ይዞ መምጣት ነው የሚሻለው። በዚህ ረታኋቸው፣ በዚህ ተማርኩኝ ምናምን ብለሽ እንትኖች ይዞ መሄድ ነው እንጂ ኢንተራፕት ባረክሽን ቁጥር ሚኒቱ ይረዝማል። ለምን አቋራጭ ነው? ወንድሜ እኔ ለውቀት ነው የገባሁት። አላቆም ይኸውልሽ፣ አሁንም ኢንተራፕት አድርገሽ ይቀጥላል። አሁንም ኢንተራፕት ካደረግሽ ነው። ግን እኔን የማውራት እድል ከፈለግሽ የማዳመጥ እድል ይኑርሽ፣ የማዳመጥ ፍላጎት እኮ ስለ እኔ እንደዚህ ነሽ አትበል። ሀሳብህን እኮ እንድታወራ ሰጥቻለሁ። እኔ ግን ስለ እናንተ ለውቀት ለመበላለጥ ለመሸናነፍ አድርገሽ ሚውትሽን እንዳታነሺው። ሚውትሽን ካነሳሽው መወያየት አልፈለገችም። እቺ ጥሩ ልጅ መወያየት አልፈለግም ዛሬ ሙሉ አይደለም ብዬ እሸኝሻለሁ። በቃ ስላልፈለግሽ ማለት ነው እንጂ እኛ ፈልገን። በስመ አብ ተረጋጋ። እግዚአብሔርን እኔ አውራ ብያለሁኝ። ግን እንደዚህ ነሽ። እሺ እኔ እናት ሚውትሽን እንዳታነሺው። እሺ በጣም ከአክብሮት ጋር ተባረኪ። እኔ እናት ካሁን ደግሞ ሚውትሽን ካነሳችው በቃ አልፈለገችም፣ አታስገድዷት። ኢትስ ኦኬ። እሺ ልቀጥል። እኔ ስጨርስ ብቻ ነው የምትገቢ። ብፈልግ ስለ ፖለቲካው ማውራት እችላለሁ። ካልጣመሽ መውረድ ነው። ብፈልግ ስለ ሳይንስ ማውራት እችላለሁ። እንዴ ምን ሆነሻል? እኔ እናት ኦኬ። እንደማንም ሆነሽ ነኝ፣ እንደ ኦርቶዶክስም እንደ ሙስሊምም ሆነሽ ነኝ። የአንቺን ውሸት በአንቺው ነው። ምንድን ነው የሚባለው? አለ እኮ የሀገሩን በሰርዶ ኦኬ ልሸኝሻ በቃ ችግር አለ። እኔ እኮ አታስገድዱ የምንለው ይሄንን ነው። ተባረኪ። እሺ የሀገሩን ሰርዶ በሀገሩ በሬ የሚባል አባባል አለ። ገባችሁ አይደል? ለምንድን ነው የሀገሩን በሬ በሀገሩ ሰርዶ የሀገሩን ሰርዶ በሀገሩ በሬ የሚባለው? ለመሰላችሁ በእናንተ በሬ ካረጋችሁት ያንተ በሬ እንትን ነዋ በጣም የሚበላ ስለሆነ ነው፣ ያንተ በሬ በጣም የሚራገጥ ስለሆነ ይሏቸዋል። በራሳቸው በሬ ግን ከሆነ የራሳቸውን ሰርዶ በራሳቸው በሬ ካስበላችሁባቸው ግን ግራ ነው የሚገባ። ማንም ብሌም ያርጉ። አሁን 66ቱ ላይ ቢገኝ ይሄማ እናንተ ነው ዘርበል አልቀበልም ልትለኝ ነው። ልክ አዚፍ የምትቀበላት መስልም አሁን 66ቱ ላይ ባሳየት አትቀበለኝም። ለምን? ይሄ አንተ መጽሐፍ ነው፣ ይሄ ተበርዟል፣ ይሄ ተቀንሷል፣ ይሄ ተደልዟል ትለኛለች። ስለዚህ ሁሉ ጊዜ የሀገሩን ሰርዶ በሀገሩ በሬ እንደ ዛሬው እንደዚህ ታስበሉታላችሁ። አዎ ያንተን ውሸት አንተ ወይት ባለው ጎልያድ ነህ። በራስ ጎራዴ ነው አንገትን የምቆርጠው። የሐሰት ትምህርት እኔ ስለ ፊዚካል መቁረጥ አልማወራው። ስለዚህ ጎልያድ ሲመጣ አንዳንዴ በራሱ ጎራዴ ትቆርጠዋል። ያኔም ምን ኮምፕሌን ያደርጋል? ያንተ ጎራዴ እንትን ስለሆነ ነው፣ ፌር አይደለም፣ ውጊያው ትክክል አይደለም፣ ውይይቱ በጣም እንትን ባላንስድ አይደለም ሊልህ አይችልም። ስለዚህ አንድ ጊዜ አስደውሉልኝ ፕሊስ አንዴ። ስለዚህ እንደዛ ነው የምናደርገው። አሁን እንቀጥላለን። ከፈለጋችሁ ምን ታደርጋላችሁ? የእኛንም ባይብል አንቀበለውም በሉ መታችሁ። ያኔ በጣም አሪፍ ነው። ያኔ ጊዜ ወዳልተበረዘው መጽሐፍ ቅዱስ እናመጣቸዋለን። 15 ቀኖና መጽሐፍ ሲጨምሩ ምን ነው ስላሴ የሚለውን ቃል እንደጨመሩ ማርያም ታማልዳለች የሚለው ላይ ምን ነው እጃቸውን ያዛቸው? ምን ነው ማርያም ጸሎት ትሰማለች የሚል አንድ መስመር ከለከሏት። እሺ ጴንጤ ከለከሏት ሊሆን ይችላል። ሲቀናንስ አይደል ቀነሰ ነው የምትሉን አይደል? ጥሩ ግድ የለም። እናንተ ስጨማምሩ ምን ነው 15ቱ መጽሐፍ ውስጥ መጽሐፍ ሙሉ እኮ አይደለም፣ አንድ ቻፕተር ሙሉ አይደለም፣ አንድ መስመር ለምን ከለከላችኋት? አንድ ላይን ዋን ሲንግል ላይን ማርያም እንደምታማልደው ማርያም ታማለደለችና መቼ ነው አይምሯችሁ የሚከፈተው?
እልሁን መቼ ነው የምትተውትና ወደ እውነት የምትመጡት? ምንድነው ሐሳባችሁ? ለምን ብላችሁ አባቶቻችሁን 15 መጽሐፍ እኛ ተጨማሪ ያለን ከጴንጤ ተቀንሶ ነው እንዳንል የኛ እንዲያው በዛ ይላል። የበዛው ላይም ነው እንደ ማርያም ጉዳይ የሌለው የበዛው ላይ ነው እንደ ምልጇም ማረጓም መጸሎት መስሏታም የሌለው what is going on ለምን አትሉ? ምንድነው ይሄን ቀኖና ያዘጋጁ ሰዎች ምንድነው ቢያንስ ለማርያም የሆነች ሐሳብ ያልጨመሩት እንዴ? መቼ ነው አይነ የሚከፈተው? ይሄ ጥሩ አጋጣሚ ነው። ምን እየተከናወነ ነው ቤተክርስቲያን ውስጥ ለማለት ጥሩ አጋጣሚ እኮ ነው። ስላሴ ሚል ቃል ከጨመሩ እንግዲህ ያስቡት፣ ስላሴ አስተምሮ ነው ስያሜም አይደለም። ይሄን ከጨመሩ ከደፈሩ ታዲያ ማርያም የሚለውንስ መድፈር ምን አቃታቸው? ምን ነው ሐዋርያቱም ዝም አሉ፣ ቤተክርስቲያናችሁም ዝም አለች፣ በሌላ ዓለም ላይ ያሉትም የኦርቶዶክስ ቤተክርስቲያኖችም ዝም አሉ። ምን ነው ምንድነው የተፈጠረው ነገሩ? ዋይናት ይሄን ነገር ማጠይቁት ምክንያታችሁ ምንድነው? ማጠይቁበት ምክንያት እንዴ? እና ኤኒዌይስ እህታችን ጥሩ እየተወያየች ነበር። ፍረስትሬሽን ውስጥ ገባች መጨረሻ ላይ። እንግዲህ ያ የኛ ታርጌት አይደለም። አሁንም ቢሆን መወያየት እንትኑ ካለሽ መመለስ ትችያለሽ። በስነ ስርዓት ደቂቃ ይሰጥሻል፣ ታወሪያለሽ፣ ታዳምጫለሽ፣ እኛም እናዳምጥሻለን ስታወሪ። እንደዚህ ነው ውይይቱ መቀጠል ያለበት። ተባረኩ። አመሰግናለሁ። ዳግዬ ዋ ተባረክ፣ ጸጋ ይብዛልህ ወንድምነት። እሺ አቡሽ ምናምን እሺ መግባት ትችያለሽ ወይዘሪት ኢየሩሳሌም። እሺ ልጅ ዓለም ሰላም ነው? ልጅ ዓለም የከፈትከው ዝም ብለህ ነው? ታች ውረድ። ለመረበሽ ነው የከፈትከው? ላታወራ ነው የከፈትከው? አውራ እንጂ ከከፈትክ። እሺ እሺ ኪያ ታብታብ አድርጉ። ታብታብ እያደረጋችሁ ማህበረ ቅዱሳን ያው ታብታብ አድርጉ። ታብታብ እያደረጋችሁ እንኳን ደህና መጣችሁ። ገና ናችሁ፣ ደግ ናችሁ። እሺ ኪያ ሰላም ነው? ኪያ ታች ወርድ አይሰማም? እሺ ይሰማል። ሰላም ነው? ሰላም እንዴት ነው? እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ከየት ቤተ እምነት ማለት እምነት እኮ አንድ ነው ያለው፣ ብዙ ነው። ቤተ እምነት ማለት ከየት ቤተ እምነት ነው? ክርስቶስ የመሰረታት ያቺ የሐዋርያ ቤተክርስቲያን እንጂ እንደናንተ 49,000 መጋዘን አይደለም። እሺ ክርስቶስ የመሰረታት ማናት? ክርስቶስ የመሰረታት ያቺ በማቴዎስ ወንጌል ምዕራፍ 13 ላይ ያለችው ጴጥሮስ አንተ አለት ነህ ተብላ የተመሰረተችው ቤተክርስቲያን እንጂ ማንም በየሰፈሩ የከፈተው መጋዘን። ማቴዎስ ስንት ነው ያልከው? ብራዘርዬ ወይኔ አጣቅም መጽሐፍ ቅዱስም ባስተምር። እሺ ማቴዎስ ስንት ነው ያልከው? ማቴዎስ 13 ቁጥር ስንት? ክፈት መጽሐፍ ቅዱስ ላሳይ። እሺ ያው ልክፈት። ማቴዎስ 13 ቁጥር ስንት ነው ያልከው? ክፈት አላሳያ ማወቅ አይደለም ፈልገው። ወይ ድንቁርና ቤት ሰርቶ መጣ። የሞኝ ሳቅ አትሳቅባት። እሺ አይዞህ። የማቴዎስ ከፍቻለሁ። ማቴዎስ 13 ይኸው ማቴዎስ ወንጌል ምዕራፍ 16 ክፈት። 13 አያልቅም? 16 ነው ያልኩት። ጆሮ አይሰማም እንዴ? ሉተርም እኮ ጆሮ ስለማይሰማ እኮ ነው እንዳንተ የሞኝ ሳቅ አትሳቅ። ክፈት አንብብ ከፈለክ ወይ አንብብ። በቃ ተው። ለማንኛውም ተው በቃ እሺ። ይኸውልህ ወንድማ ሌላ ጊዜ ተረጋጋ ስትገባ ምናምን ነገር። እኔ የምልህ ክርስቶስ በመሰረታት ቤተክርስቲያን ውስጥ ሴጣን ይመለካል እንዴ? ሴጣን ማለት ሴጣን እኮ የክርስቶስም ስም ሲጠራ እኮ ይንቀጠቀጣል። ክርስቶስ መሰረታት አንድ ሃይማኖት ነው ብለህ በምትላት ቤተክርስቲያን ብለህ ባልካች ውስጥ ሴጣን ይመለካል? ሴጣን ማለት እኮ በአንተ ውስጥ ያለው ክፉ መንፈስ ነው እንጂ እኮ ስትራክቸር ያለው አይደለም። ሴጣን ማለት ክርስቶስ ኢየሱስ ሴጣን ማለት በአንተ ጭንቅላት ውስጥ ያለው ክፉ መንፈስ ነው። ተረጋጋ ብሎ አካል ያለው ስትራክቸር ያለው እኮ አይደለም። አባ ተረጋጋ። አካል ያለው ስትራክቸር ያለው ብላ እኔ እየጠየቅኩ ያለሁት ነገር ማለት ክርስቶስ ኢየሱስ የመሰረታት ቤተክርስቲያን አልከኝ። መቼስ የአሕዛብ ቤተ መቅደስ ነው ይታወቃል። አሁን በጠይቅህ እኔ ወደዚህኛው ጉዳይ ከመምጣታችን በፊት እናጥራለን ማለት ነው።
እናጥራና አንተ በምትላት ክርስቶስ መሰረታት አረና ሪፖርት እንዳታረግ እንዳትወጣ ክርስቶስ መሰረታት ባልካት ቤተክርስቲያን ውስጥ ሴጣን ይመለካል። ሴጣን ማለት ምንድን ነው? እስኪ አብራራልኝ በመጽሐፍ ቅዱስ ላይ። ሴጣን ማለት የዚህ ዓለም ገዢው መናፍስት ማለት ነው። ይመለክባታል። ጥቅስ አውጣና ሳይኝ እስቲ ነው ሴጣን ምን እንደሆነ ይመለካል ወይስ አይመለክም? ብራዘርዬ አብራራልኝ አለ። ሴጣን ምን እንደሆነ አላውቅማ። አንተ ሴጣን ልትሆን ትችላለህ። እኔ ለምሳሌ ሴጣን ስላልሆንኩኝ አላውቅማ። እሺ የዚህ ዓለም ገዢ ልበል፣ በቃ እንደው እንዲገባ የዚህ ዓለም ገዢ ማን ነው? መንግስት፣ ሴጣን፣ ዳቢሎስ። ኦኬ የቀድሞ እባብ የአሁኑ ግን ዳቢሎስ እርሱ ይመለካል። መጽሐፍ ቅዱስ አውጣና በመጽሐፍ ቅዱስ ላይ እንማማራ። አላውቅም። ሴጣን አንተ ሴጣን ልትሆን ትችላለህ። እኔ ሴጣን ስላልሆንኩ ስለ ሴጣን አላውቅም። ዝም ብለህ እንደማታ አይደለም። እኔ ቤት ስትመጣ እኛ ክርስቲያን ቤት ስትመጣ እንደዚህ አይደለም። አሁን ቅድም ምን ብላል መሰለህ? አንድ ሃይማኖት እንደ ክርስቲያን ናችሁ እንደ ለካ የሰማኝ ነው እንደ ብራዘርዬ የሰማኝ ነው። ክርስቲያን ነህ እንደ ስማኝ ብራዘርዬ፣ አንተ ባልካት አንድ ክርስቲያን ስለመሆን መገለጫ ምንድን ነው? እስኪ አንድ ነገር አሳየኝ። እኔ ጠይቀኛለህ ብራዘር። እኔ ክርስቲያን ነው ላልከው ነገር መልስላለሁ። ምንም ችግር የለውም። ኦፍ አታርገኝ። ክርስቲያን ስለመሆን ምን መገለጫ አለ? ዳብሎስ ልጅ መሆን መገለጫ ነው ያየው። ምንም ክርስቲያናዊ መገለጫ የለማ። ክርስቲያናዊ መገለጫ ቢኖር እኮ ጻድቃን ሰማዕታት ክርስቶስ ያከበራቸው ታከብር ነበር። ምናኑን ሰብስበህ መጋዘኑ ሶፍት እያበላ ቂጡን የነካበትን አሩን የጠረገበትን ሶፍት እያበላ ዘይት እያጠጣ ክርስቲያን ብለህ ብትጠራ እኔ አንተ ክርስቲያን ብያለሁ። ብራዘር ከሰማኸኝ ሚዩት አታርገኝ። ሚዩት ለምን ታረጋለህ? ሚዩት ለምን ታረጋለህ? ተረጋጋ። አንድ ጊዜ ሚዩት አታርግ። ለምን ሚዩት ታረጋለህ? አንድ ጊዜ ተረጋጋ ብራዘር፣ አንድ ጊዜ ተረጋጋ። እኩል እያወራን አዳምጥ። ክርስቲያን ስለመሆነ ፊገር ምንድን ነው? ምን ማሳያለህ? ክርስቲያን ብዬ አንተ የዲያብሎስ ልጅ መሆንህን ልትሆን ትችላለህ። ይሄ እኮ ነው ችግሩ። በቃ እንዲህ ምንድን ነው የሳብከው ጋንጃ ምን ይቻላል እንደዚህ የሚያደርግ እና ተረጋጋ። ሴጣን ጋንጃ ምን አንተ አንዴ ተረጋጋ እንዴ ብራዘርዬ። እንረጋጋ። ማታ የምታጨሰው ፓስተር እንረጋጋ እንጂ ብራዘርዬ፣ እንረጋጋ እንጂ። ሐሰተኛ የድሃውን ብር እንረጋጋ እንጂ ብራዘር። ኧረ ተረጋጋ። የትውልዱን ብር የምሰበስብ ክፉ። ኧረ ተረጋጋ። የሳብከው ነገር ክፉ መንፈስ ባንተ አረጋጋው ብራዘርዬ። ኧረ አረጋጋው እንዴ አረጋጋው። አሁን አንድ ሃይማኖት ብለሃል እኮ ችግር የለውም እሺ ልቀበል። እሷም ሃይማኖት አልከኝ። የእኛ ቤተክርስቲያን ናት ክርስቶስ የመሰረታት አልከኝ። እሺ አልኩ። ከዚያ ምን አልኩ መሰለ? ክርስቶስ በመሰረታት ቤተክርስቲያን ውስጥ ሴጣን ይመለካል ወይ ብዬ ጠየቅኩ። አንተ በቀጥታ ለማትመልስም ሴጣን ምንድን ነው? ብሪፍ አድርገህ አብራራልኛል። ሴጣን የሚባለውን በመጽሐፍ ቅዱስ ላይ ከፍተህ አብራራልኝ። ማታቆነ ጠይቅ፣ እኔ ከፍቼ አብራራልሃለሁ። ሴጣን ማለት ምን እንደሆነ አብራራልኝ አልኩህ እኮ። ማታቆነ ወይ አላቅም ብለህ መጠየቅ ነው አይደለ? ምታቆነ ደግሞ ማብራራት እኮ ነው። አላቅም እኮ አያሳፍርም። አላቅም አብራራልኝ በለኝ። ምታቆነ ደግሞ እሺ አመሰግናለሁ። እስኪ ሴጣን ማለት አንተ አብራራ። ሴጣን አንተ አብራራ። እኔ አላቅም። አንተ ነው የጠየቀኝ። አብራራልኝና ከአንተ ቀጥሎ ማታቆነ አላቅም በለኝ። አሁን ምን አልክ? እኔ አብራራለሁ ምናምን ነገር አልክ። ይኸው አብራራ። ሴጣን ማለት ነው። እሺ አንተ አብራራ ከመጽሐፍ እኮ ማታቆነ አላቅም በላ። ምታቆነ ደግሞ አብራራ። ሴጣን ከመጽሐፍ ቅዱስ ሳይ እኔም አላቅም። አብራራልኝ አንተ ወይ ኦርቶዶክስ ጨረስክ? በቃ ብራዘር አንተ ታች ሆነ ታብታባርክ። አንተ ታች ሆነ ታብታባርክ። እኔ ድፍረታቸው ክርስቶስ የመሰረታት አንድ ሃይማኖት ኦርቶዶክስ እኛ ምናምን ገለመሌ ስታፍ ትጫወታላችሁ። እሺ ይሁን። ክርስቶስ የመሰረታት የማቴዎስ ወንጌል ምዕራፍ 16 ጠቀስ። መጀመሪያ ማቴዎስ ወንጌል ምዕራፍ 13 አልክ። ከዛ ደግሞ ነገሩ መሰለኝ 16 አልክ። ኦኬ ስፋይን ችግር የለውም። ያቺ የተመሰረተችዋ ቤተክርስቲያን ብለህ ብትል አንድ ሃይማኖት ብለህ ያልካት ኦርቶዶክስ ነች ብለህ ካልክ ክርስቶስ በመሰረታት አንተ አንድ ሃይማኖት ነው ብለህ በጠራት በዛች ቤተክርስቲያን ውስጥ ሴጣን ይመለካል ወይ ነው ጥያቄ። አንተ ወዲያውኑ እንዴ አኖ ነው ሴጣን አይመለክም ነበር ማለት የነበረብህ። ምን እንደምታምን እንኳን አታውቅም። ምን እንደምታምን እንኳን። ለዚህ ነው ኦርቶዶክሶች ዝም ብሎ በስሜት ነው የሚነዱት። በአውደ ምሕረታቸው የሚነገራቸውን ብቻ የሰሙትን ነው እንደ በቀቀን የሚያስተጋቡት። አለቅ ዱጋንጅርቱ ከኑ ማበር ኦኬ። ሀቅ ይሄ ነው። ከዚህ ውጭ ምንም ነገር የላችሁ።
ሮጦ ገብቶ ምናምን ነገር እንደማለት አይደለም ብራዘርዬ። የገባው ጴንጤ ቤት ነው። ጴንጤ ቤት ስትገባ ደግሞ በማስረጃ ታብታብ አድርግ። አንተ ቁጭ ብለህ ታብታብ አድርግ። ዝም ብለህ ታብታብ አድርግ ብራዘርዬ። እዛ ቁጭ ብለህ ታብታብ አድርግ። አንተ ታብታብ አድርግ እንዳትልክ። ታብታብ አንተ ለዚህ አልደረስክም፣ ለአቅመ ውይይት አልደረስክም። አንተ ቁጭ ብለህ ታብታብ አድርግ። ወይ ደግሞ እንደዚህ ፀጉርህ ምናምን እየፈተልከው ብሮዬ ዝም ብለህ ስማ፣ አድምጥ። እሺ ሚሚ ሰላም ነው? አዎ ሰላም ነው፣ እግዚአብሔር ይመስገን። ኧረ በስመ አብ ምንድን ነው ፎቶሽ ነው? የልጄ ፎቶ ነው። በስመ አብ መነጽሩን ወድጄዋለሁ። እውነት አንደኛ ነው። እሺ ኦርቶዶክስ ነሽ ሚሚ? አይ እንደው ሀሳቦች ውስጥ ልገባ ብዬ ነው ማለት አሁን ዲስከስ ታደርጉ ሀሳባችሁን የአንዱን ሀሳብ ሳይጨርስ እየተጣጣረሰ ነው የሁላችሁም ሀሳብ ማለት ነው። ኦርቶዶክስ ነሽ? ችግር የለም። ሀሳብ አስተያየት ከሆነ በኋላ ላይ ወይም ደግሞ በውስጥ ቴክስት ታደርግን ትችላለሽ። አሁን ውይይቱ ላይ ብቻ እናተኩር። እታለምዬ ታብታብና ኮፕሊንክ አድርጎ ሲቅርሷል። ሚሚ እሺ፣ ሚሚዬ እንግዲህ የለችም። እሺ አይ እግዚአብሔር ወይ ማንን ያስገቡት በእናትህ እጭ። እሺ ወይ እግዚአብሔር፣ ሰው ምን እያጨሰ ነው የሚገባው? ኢየሱስ ጌታ ነው። የሚያጨሱትን እናረጋጋ፣ ወንጌል ንስበክ። ግራ ገባን እኮ ወገን። እሺ ኤክሰለንስ ሰላም ነው? ኤክሰለንስ በቃ ሰምተናል። በማንኪያ ዓመት በቃ እንትን ራይዝ እየበላ ነው። በቃ ራይዝ መብላትን አውቀናል። የገቡ ማንኪያ ኳከሉ ሲፈልጉ ኧረ በስመ አብ የፈረጎ ሰራዊት ከባድ ነው። ጌታ ሆይ ከባድ ነው። በቃ እናውቃ። በቃ እኛ በእጃችን እንበለው። እኛ ኢትዮጵያዊ ነን። እኔ በእጄ ነው በለው። እሺ እሺ ማን ላስገባሽ? ኦርቶዶክሳውያን ቲንክ ዩ። እሺ ኦርቶዶክሳውያን 2 ቁጥር ጻፉና ግቡ እስኪ። እመቤት ማርያም እረሷ ምን ተስኗት እንዲያው ደጇ ነጠና፣ እሷ ደግ አይደለች ዘንበል ትላለች። እንዲያው ደግነቷ እንዲያው እንደዝነቷ ምናምን እንደሚባል አለ። ኦኬ ህይወት እንትማት። ሃይ ቤካ። ሃይ ህይወት ሰላም ነው አለው። ለእግዚአብሔር ይመስገን። በስህተት ነው። እሺ ይቅርታ። እሺ ችግር የለውም። ኦርቶዶክስ መስላኝ እኮ ነው። እኔ ደግሞ ወፈር ስትል አረ ማን ነው ቀጭን? አይ ጴንጤ መጣው ይሄ ዝም ብሎ ነው የመጣው። አይ ያው ጴንጤ ትቼዋለሁ። ጾመኛ ነው እና ኦርቶዶክስ መስለሽ ሞሪያ ሰላም ነው? አንድ ጊዜ ሞሪያ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ ነው? እኔ ኦርቶዶክስ ነኝ። ሞሪያ እንኳን ደህና መጣሽ። አንቺን ነበር ስንጠብቅ የነበረው። ቴንክ ሶ ማች ስለመጣሽ ደስ ብሎናል። የምር ግን ቤካ ለምንድን ነው ግን ማይሆን ነገር የምትናገረው? አልተናገርኩኝም ሞሪያዬ። ከተናገርኩኝ ደግሞ በጣም ብዙ ተከታይ ያለው እምነት እኮ ነው ማለት ሪስፔክት ያስፈልጋል። ባታምንበትም በቃ ሞሪያ ይመችሽ። በቃ አሁን ወደ ጉዳያችን ንግባ። ዋና ነገሩ ተከታይ ስለበዛ ሳይሆን የተከተሉት ልክ እንዳልሆነ በማሳየት ትክክለኛውን እንዲከተሉ ማድረግ ነው የኔ ተልእኮ። ገባኝ። ግን እኮ እሱ የምታሳየው ለዛ ነገር ሪስፔክት በማሳጣት አይደለም። ኧረ በስመ አብ። እኔ መቼም ቢሆን ከእግዚአብሔር ውጪ ከመጽሐፍ ቅዱስ ውጪ የሆኑትን ልምምዶች እነሱን አቆለባብሼ እንዲዝ መጽሐፍ ቅዱስ አይነግረኝም።
ስለዚህ እኔ እንደ እግዚአብሔር አቆለባብሳው ግን አታርክሰው። በቃ ሞሪያ እሺ በቃ ሶሪ ይቅርታ ጀመርኩ። እኔ ኦርቶዶክስ ነበር የምትመስለኝ ሁላ እንደዚህ ስዕል አድኖ አድርገሽ ይቅርታ። ኧረ በስመ አብ እኔ ነበርኩኝ ጌታ ከዛ አወጣኝ። እግዚአብሔር የተመሰገነ ይሁን። አሁን ወደ ጉዳያችን ንግባ። ማርያም አሁን ጸሎት ትሰማለች? እኔ ትሰማለች ብዬ አላስብም። ለምን? ማርያም ሰው መሆኗን አምናለሁ፣ የጌታ እናት መሆኗንም አምናለሁ። ሞሪያዬ እንኳን እንድናመጣሽ ደስ ብሎኛል። እሺ በማርያም በስዕሏ ፊት ትሰግጃለሽ? አዎ። ወይ ለምን ትሰግጃለሽ በስዕሏ ፊት? አክብሮት የሚባል ነገር አለ። አይ ለምን መሰለሽ፣ አሁን ለምሳሌ ዋናውን ነገር ተውሽው። ለምሳሌ ወደ ማርያም አልጸልይም ማሽ ለምን ሲባል አልጸልይም፣ ግን እወዳታለሁ፣ አከብራታለሁ። ቆያ እኛ ምክን እንደታል። ለምሳሌ ማርያምን የኔ መጽሐፍ ቅዱስ ላይ ያለችዋን ማርያም የጌታችን የምናይታችን ኢየሱስ ክርስቶስ እናትን ማርያም አለ። አንድ ማርያም ነው ያለው። እኔ እኮ እንደዚህ የምትሉት ነገር ይገርመኛል። ብዙ ነው ያለው፣ ብዙ ነው ሲጀመር። ሌሎች ማርያሞችም አሉ፣ ግን የእናንቷ ማርያም ለምሳሌ የኦርቶዶክሷ ማርያም እውነቴን ነው የምልሽ። አሁን ሶሪዬ ከፍቶ የሚያሳይሻል፣ እኛም ከፍተን እናሳይሻለን። የምር ደስ አይልም። እግዚአብሔርና እንደዚህ አይባልም። አረ ቆይ ሞሪዬ እንደዚህ አይደለም። አንተ አማኝ ከሆንክ አንድ ማርያም ነው ያለችው፣ አለቀ። ቆይ አረ ሞሪዬ የሰማሽኝ ያለ ከተደማመጥን ነው። አሁን ለምናገረው ነገር ማስረጃ ማቅረብ ካልቻልኩኝ ነው ልክ ያልንኩት። ገባሽ? ለምሳሌ የኛዋ ማርያም አልኩሽ፣ የጴንጤዎቹ የክርስቲያኖቹ ማርያም እርሷ በሉቃስ ወንጌል ምዕራፍ 1 ላይ ያለችው ኦርቶዶክስ ክርስቲያን አይደለም እንዴ? አረ በጌታ አሁንብሽ። እሺ አሁን አፌ ላይ የቆምሽ ሀሳቤን እንዳልጨርስ እያደረግሽ ምናምን ነገር እንዴት ነው የምናወራ? ሞሪያዬ አሁን እንዲያርገሽ ደግሞ ተረጋጊ ምናምን ብዬሽ ደግሞ ያ ነገር ነው የምትይው። ምን መሰለሽ ሞሪያዬ፣ የኛዋ ማርያም የጴንጤዎቿ ማርያም በሉቃስ ወንጌል ምዕራፍ 1 ላይ ያለችው መልአኩ ገብርኤል ከእግዚአብሔር ዘንድ ተልኮ ያበሰራት ለዮሴፍ የታጨችው ድንግሏ ያችኛዋ ማርያም ናት፣ ወይም ደግሞ የጌታችን ኢየሱስ ክርስቶስ እናት ማርያም ናት። እርሷ ማርያም ደግሞ ጌታ ኢየሱስ ክርስቶስ ለእሷም ጭምር እንደሞትላት የምታመን መድኃኒቴ የነፍሴ ብላ ያመሰግነች የዘመረች ማርያም ናት የኛዋ ማርያም። ኦኬ የኛዋ ማርያም የትኛው ማለት ምን ላይ መጽሐፍ ላይ ነው መድኃኒቴ ብላ ማርያም እየዘመረችው? የሉቃስ ወንጌል ምዕራፍ 1 ከቁጥር 46 ጀምሮ ላንብብልሽ። ደስ ይለኛል። አየሽ፣ ለዚህ ነው በጣም ላይ ያለን የኛ ማርያም የኦርቶዶክስ ማርያም ትልቀት። እኔ ሞሪያዬ ከአንቺ ጋር እውነት እንዲያወራው ሰው ደስ ብሎኛል። የሆነ በቃ እኔ ደስ እያለኝ ነው የማወራው። ለምን እንደሆነ እንዳለሽ ኮረምን ብቻ ጌታ ይጠብቀኝ እንጂ ስላለ። እሺ የሉቃስ ወንጌል ምዕራፍ 1 ቁጥር 46 እንደዚህ ያለ፣ እንደውም የሚለው ቦታው ላይ የማርያም መዝሙር ነው የሚለው፣ የማርያም መዝሙር። ከዚያስ ነፍሴ ጌታን ከፍ ከፍ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ትሰኛለች። መድኃኒቴ ብሎ የሚጠራው አንድ ሰው ለበሽታው የሚሆነውን ነገር አግኝቶ ከበሽታው የዳነ ሰው ነው አይደለም? ስለዚህ የነፍሷ መድኃኒት እርሱ እግዚአብሔር እንደሆነ በአፏ የመሰከረች። እርሱ ብቻ አይደለም። ቆይ ቤካዬ ወይ ትውልዱ ብፅዕት ናት ብፅዕት ይሉኛል የሚለውን ፓርት ዘለልስማማ ዳጊ አንተ ቀጥል። ከእሷ ጋር ከሞሪያ እኔ አልችልም፣ ግን ቆይ እሱን ለምን ዘለልከው አንተ? ትውልድ ብፅዕት አትላትም እንዴ? እላታለሁ። አንተ ስለ ማርያም የተጻፈውን ትቀበላለህ? መጽሐፍ ቅዱስ ላይ እንዲህ በጣም ነው የምቀበለው። ያላትን ሁሉ ትላታለህ? እንዲህ በደንብ ግጥም አድርጌ ነው የምለው ዳጊዋ። እርግጠኛ? እሺ። ስለዚህ እኛ ወንጌል አማኞች መጽሐፍ ቅዱሱ ይበላት እንጂ አመመንም አላመመንም፣ ወደድነውም አልወደድነውም፣ ተቀበልነውም አልተቀበለውም አሜን እንላለን ማለት ነው። ችግራችን ያለው መጽሐፍ ቅዱስ ላይ ያልተጻፈ ነገር ስለሷ ሲባል ነው። ለምሳሌ ባለፈው የኔ እናትን ምሳሌ አድርጌ ሰጥቼ ነበር። አንድ ሰው እናቴን ብርጋዴል ሰላም ነሽ ቢላት፣ ብርጋዴል ማለት ስልጣን ነው፣ ይሄ ወታደራዊ ስልጣን ነው። ባይተወይ ጀነራሏ ምናምን ቢላት መጥፎ አይደለም ስታስበው፣ ምን ችግር አለ? እንትን አይደለም ግን ታውቀዋለህ እያላገጠባት እንደሆነ። ገባ? ስሟ እንዳልሆነ፣ ፖዚሽኗ እንዳልሆነ፣ ስልጣኗ እንዳልሆነ እያወቀ
ብርጋዴር ሲላት ምን ችግር አለው? ስድብ እኮ አይደለም። ጀነራል ብላት አሁን ምን ታማዦር ብላት አሁን ምን እናትን ምን ችግር አለ ቢል ችግር አለ የለም ሳይሆን አንደኛ ስልጣኑ አይደለም ያው በማርያም ካረግነው አልተጻፈላትም። ሁለተኛም ያላገጥክ እንደሆነ ነው የሚሰማን ወይ የሆነ የምንፍቅና ትምህርት መጀመር ፈልጋል ማለት ነው። አሁን ወንጌላዊ አማኝ ተጽፎላት በማርያም የሚደራደረው ነገር የለም። አለበዛ ከቃሉም ጋር ነው የሚጣለው። አሁን ኦርቶዶክሶች ጋር ያለን ጠብ ምንድነው? ይሄ አልተጻፈም ግን ምን አለበት ብትቀበሉ? ቆይ እንዴ እንትን ብላው የለ ይላል። እሺ ተጽፏል፣ ከተጻፈ አሳየኝ ልበል። አሁን ብጽዕት ናት ይላል፣ ብጽዕት ነኝ ይሉኛል ትውልድ ይላል። እኛም ብጽዕት እንላታለን። እንዴ ቅድስት ናት ምን ዳውት አለው? መጠርጠሩስ ምን ማለት ነው? በድንግልና ነው የወለደች። ኦፍ ኮርስ ድንግል ነበረች። ምን ይጠረጠራል? አየ ይሄ ነው ያልገባቸው ነገርና ትጠሏታላችሁ፣ ትወዷታላችሁ። መቼ ነው የሚመጣው መሰለ? ጀነራል አትሏትም ይሏል፣ ብርጋዴር አትሏትም፣ ኢታማዦር አትሏትም። አልተጻፈማ፣ ስልጣኗም አይደለማ፣ ስፍራዋም አይደለማ፣ ቦታዋም አይደለማ። የትኛውም ሐዋርያ ቅድም እንደተናገርኩት 15ቱ ተጨማሪ መጽሐፍቶች እንግዲህ መወቀስ ያለበት አጎደልክ የተባለው አካል ነው። ትርፍ ያላችሁ እናንተ 15 ትርፍ መጽሐፍት የጻፋችሁ እናንተ ጋም አለመኖሩ ግን አይገርምም? የኛ ጋር ይኑርሽ እኛ ቆራርጠን ነው ይባል። እሺ ይባል፣ ያው እናንተ ስላላችሁ የእናንተ ጋር አለመኖሩ እኮ ነው የሚገርመው። እኛ ጋር አለመኖሩ ሳይሆን እናንተ ባለ 15 ተጨማሪ ባለ መጽሐፍቶቹ ጋር አለመኖሩ ነው የሚገርመው። አንድ ሁለተኛ ነገር ጀነራል ካላላችኋት እኛ በችግር የለም እኮ ጀነራል ብልላት ምን ችግር አለ? ግን አልተጻፈላትም ነው ያለው። ያልተጻፈ ነገር ማለት ምናልባት ማላገጥም ሊሆን ይችላል። የሆነ ማሾፍ ያና ሐሰት ትምህርት ለመጀመር ያሰበ ሰው ነው እንጂ ኢየሱስን አሁን የሆነ ኢታማዦር ብትለው ስድብ አይደለም። ግን የሆነ ምን ለማለት ፈልክ ከየት አምጥተው ነው ኢታማዦር የሚለውን ነገርና እቴም ወንድሜም ባካችሁን እስኪ እንትን በተብሎላታል። እስኪ በል አንተ ጴንጤ እስኪ ምንም ችግር የለም እንላለን። ካላለን ያኔ ነው ምንፍቅና ነው። እሺ የኔ እናት፣ የኔ ወንድም፣ የኔ እህት፣ የኔ አጎት፣ የኔ አክስት ሁላችሁ ወዳችኋለሁ። ቀጥሎ ቤካዬ። እሺ ዳጊ ታይም ማውራት ትችላለህ። እሺ እህት አለሚ ቀጥይ እስኪ አውሪ። አሁን ለምሳሌ ምን እንደሆነ ታውቃላችሁ እናንተ? ግዴታ የተጻፈ ነገር ብቻ ነው የምታምኑት እና ደግሞ ያልተጻፈ ከተባለ እናንተም ትጎዱብናላችሁ። አይኔ እሺ ገባኝ። ይቅርታ ስላቋረጥኩሽ በጣም ይቅርታ። ስራ ላይ የሆንኩ ነው ብዙ ጊዜ የምገባው ጸባይን ስለማታውቅ በጣም ከይቅርታ አይደረግም እንደዚህ ሳልነገራት ያልኳትን ሀሳብ ስለተናገርሽልኝ ነው ይቅርታ። ያልተጻፈ ነገር ብቻ ነው የተጻፈ ብቻ ነው የምታምኑት አለሽ። ልክ ነሽ። ያልተጻፈ ከተጀመረ ማብቂያ የለውም። ያም ይመጣና ፓስተሬም እኮ በክንፍ ይበር ነበር ይላል። ያኛው ደግሞ መጥቶ የኛም ወንጌላዊ ደግሞ እንትን ያደርጋል እንዴ ነብይ ከሌም እኮ እንትን አድርጓል ይልሻል። ከዛ ምን ይመጣል? አምጣ መረጃ ስትይው አልተጻፈም። አንተ የተጻፈ ብቻ ነው የምትቀበለው። ይሄ ነው እኮ ችግራችሁ። መጽሐፍ ቅዱስ ብቻ ነው የምትሉት ይልሻል። ስለዚህ ልቀበል ፓስተር ይበራል ስላለ ልቀበል ነብዩ እንትን ነው ስላለ እንዴ ካልተጻፈ አልተጻፈም ነው። ባልተጻፈ እንቀጥል ከተባለ ማቆሚያ የለውም። እናንተም የፈለጋችሁ ትቸከችካላችሁ፣ እኛም የፈለግነውን እንቸከችካለን። እናንተም የፈለጋችሁትን ታወራላችሁ፣ እኛም የፈለግነው እናወራለን። ነብይ ከሌ አምላክ ነው ላሉ የት ቦታ ነው ነብይ ከሌ አምላክ ስትኝ? አልተጻፈም። መጽሐፍ ቅዱስ ብቻ ነው የምትቀበዩ አንቺ። ችግርሽ ይሄ ነው። ትውፊት ላይ አለ ልሻለሁ። ይሄ ነው እኮ ችግሩ። that's the problem ገባሽ? መለኪያ የሌለው መዝጊያ የሌለው ውይይት ይጀመራል ማለት ነው። ምንፍቅናው ልክ ያጣል በእናንተም በእኛም በኩል። ማን ነው አስሮ ያስቀመጠን? ቃሉ ውልፊት እንዳንል የሚያደርገን ቃሉ ነው። እኛ ደግሞ ተስማምቶናል ከቃሉ ውልፊት ላለ ማለት ቢያምም ቢለማም ምን ቢልም። እቺ ግን አይስማማው። ምንፍቅና ያሰበ ሰው ተረት የደረሰ ሰው አይመቸውም። ምክንያቱም መጽሐፍ ቅዱስ ላይ ዓለምን መጽሐፍ ቅዱስ ብቻ የሚለው አስተምሮት አይመቸውም። ገባሽ? ሊያስተምረው የነበረው ምንፍቅና አምጣ መረጋገጫ ሊባል ነው። ፓስተሩ ይበራል ብላል ውለዳት ሊባል ነው። ስለዚህ መቆም የለውም የኔ እናት። ለዛ ነው። እሺ ቀጥሉ ቤካዬ። እሺ አሁን ለምሳሌ እኮ ግን የሚመስልና የማይመስል ነገር አለ የሚጨመር ከተባለ ማለት ነው። ዝም ብሎ ያልሆነ ነገር የሚናገሩ ከሆነ ታማኝነት የማይኖረው ከሆነ አንቀበልም። ግን አሁን ደግሞ እኔ ማስበው በድሮ ጊዜ አሁን በብሉይ ኪዳን ጊዜ የቃል ኦሪት የሚባል አለ። የተጻፈ ብቻ ሳይሆን ደግሞ በቃልም የተላለፈ ቃል ነበር የእግዚአብሔር ቃል። ካልተሳሳትኩ እርግጠኛ አይደለሁም። የቃል የለም ቤኪ የለም በላት ያ የለም አየሰማ ችግር የለም እታለም የለም። እሺ ሌላ ጥያቄ? ኦርቶዶክሳን ማርያም ግን አሳያለሁ። እሺ ቤኪ የተሰጠኝና በኋላ አንተ የመጽሐፍ ቅዱስን አሳያት፣ እኔ የኦርቶዶክሳን አሳያታለሁ። እግዚአብሔርን የምር እናንተ እንደዛ አይባልም። አንድ ማርያም ነው ያለው፣ አንድ ክርስቶስ ነው ያለው። ሙሪጌ እባክሽን አሁን ምን መሰለሽ አሁን እኮ እንደዛ አይልም ሲጀምር። እታለሚ አንድ ጊዜ እታለሚ ፕሊዝ።
አሁን እኛ ስናወራ የኦርቶዶክስ ምናምን ብለን ስንል ምንለው ምክንያት አለን። እሱን እናስቀምጥልሻለን። ሜይ ቢ አንቺ ያላወቅሽው ማታውቂው ነገር አለ። ገባሽ አይደለ? እኔ አሁን አንቺ ብጠይቅሽ የምትመልሺው ከእግዚአብሔር ቃል አንጻር ኢየሱስ 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 ብለሽ የምታመለክቻቸውን ነገሮች ተመሳሳይ በሆነ መንገድ ለማርያም ውሎ ደግሞ እናገኛለን። ያን ነገር ደግሞ እናሳይሻለን። ይገባኛል። ግን ሰዎች በፈጠሩት ስህተት ማይሆን ነገር አይወራም። እኔ አሁን ኦርቶዶክስ ነኝ። ለምሳሌ ሌላ የኦርቶዶክስ አማኞች ማስተተኛው ኢየሱስ እያሉ የእናንተን ሲያወሩ እኔ ደስ አይለኝም። ማይባል ነገር በሰዎች ስህተት አይባልም። በቃ አንድ ማርያም ነው ያለው፣ አንድ ኢየሱስ ነው ያለው። አለ ስሚኝልሽ እና እነሱ ሐሰተኛ ምናምን ቢሉ ምንም አይመስልም። ምክንያቱም ምንም ልክ አይደለም። እናንተም ማለት የለባችሁም። ኖ እባክሽን ስሚ። እኛ እንደውም ሐሰተኛው ኢየሱስ ምናምን ብለን ልንል የሚገባል እኛ ነን። በእርግጥ እኛ ነን። እንዴት ብለሽ ይሄንና ቀጥል። እሱንም ከፈለሽ በማስረጃ እናሳይ ይችላል። እሱንም ራሱ ከፈለሽ በማስረጃ እናሳይ ይችላል። አየሽ፣ የኢየሱስን ክብር የማይመጥን ነገር በጣም ብዙ ነገሮች፣ የመለኮትን ባህሪ ዲዘርቭ የማያደርጉ ነገሮች፣ በጣም ብዙ ነገሮች እያወጣን እናሳይሽ እንችላለን። በዛ ልክ ሜድ አንችልም። አሁን ግን በደንብ እንድታገኝ የሚፈልገው ነገር የኦርቶዶክስ ማርያም ብዬ ስል የእኛ ማርያም ላይ ሳሳይሽ ያሳየሁት በተወሰነ ነገር አንቺ የሆነች ነገር ልታገኝ ስለፈለግኩኝ ነው። ቅድም ብዬሻለሁ መሰለሽ፣ የእኛ ማርያም መጽሐፍ ቅዱስ የተጻፈችው ማርያም ናት። መጽሐፍ ቅዱስ የተጻፈችው ማርያም ደግሞ እራሷ እግዚአብሔር አምላክን ያመሰግነች ናት። ኦኬ፣ የባሪያዊቱን ውርደት ተመልክቷል ብላ ስለመጎብኘቷ እግዚአብሔርን ያመሰገነችው ማርያም ናት ብያልኩኝ። የኦርቶዶክሷ ማርያምስ ብለሻሽ ደግሞ ነግርሻል። አሁን ለምሳሌ እንጂ በሱ ላይ ይሰግዳለሁ ብለሻል። አይሽ ልምምድ ነው ይሄ፣ መንፈሳዊ ልምምድ ነው። መንፈሳዊ ልምምድ ደግሞ ሁሉ የሚቀዳው ከእግዚአብሔር ቃል ነው። ገባሽ? ለምን ከተባለ የእግዚአብሔር ቃል ስለሆነ ባለስልጣን ወይ ደግሞ መሪያችን የእግዚአብሔር ቃል ስለሆነ የምንመራው በእግዚአብሔር ቃል ስለሆነ ማለት ነው። እሺ ታለምዬ ሰው ምን ያልኩሽ ነው? የእኛው ማርያም የምታመሰግን ስትሆን የኦርቶዶክስ ማርያም የምትመሰገን ነው። የእኛው ማርያም የምትዘምር ስትሆን የኦርቶዶክስ ማርያም የሚዘምርላት ነው። የእኛው ማርያም ለእግዚአብሔር እግዚአብሔርን የምታመልክ ስትሆን የኦርቶዶክስ ማርያም ደግሞ የምትመለከው ማርያም ናት። የምትመለከው ማርያም የእኛዋ ማርያም በእግዚአብሔር የተፈጠረች ሆና እሷ ደግሞ ፈጣሪ ናት። ጌታ የኦርቶዶክስ ማርያም የኦርቶዶክስ ማርያም ዓለምን የፈጠረች ናት። ምን ማለት ነው? ዓለምን የፈጠረች ናት ምናምን የምትለው ኦርቶዶክስ እምነት ላይ እንደዛ የሚል የለም። እናሳይሻለን፣ ችግር የለውም እናሳይሻለን። እታለምዬ እኔ የምለውን ነገር ጠቅላላ አንቺ ጸሐፊና ቤካ ማስረጃ አቅርብ ለኝ። የእኛ ማርያም በክርስቶስ ወይም በእግዚአብሔር የተፈጠረች ናት። የኦርቶዶክስ ማርያም ደግሞ ዓለምን የፈጠረች ናት። የኦርቶዶክስ ማርያም ቀድመ ዓለም የነበረች ናት። አየሽ፣ የኦርቶዶክስ ማርያም የአምልኮ መስዋዕት የምትቀበል ናት። የኦርቶዶክስ ማርያም ድነት የምትሰጥ ናት። የኦርቶዶክስ ማርያም በፈሰሰው ደሟ ኃጢአተኞችን የምታነጻ ናት። የኦርቶዶክስ ማርያም በጡቷ አስፈራርታ ሰዎችን ከሲኦል የምታወጣ ናት። የኦርቶዶክስ ማርያም ስለ ሰው ልጆች የምትሞት ናት። ያውም 7 ሞታ የምትነሳ በመሞቷ ሰዎችን ከሲኦል የምታወጣ ናት የኦርቶዶክስ ማርያም። እሺ፣ የኦርቶዶክስ ማርያም የዓለም መጽደቂያ ሆና የተገኘችው ማርያም ናት የኦርቶዶክስ ማርያም። ዩሲ ሰው እነኚህ በጠቅላላ ማርያም አሁን ያልኳቸው በጠቅላላ የኦርቶዶክስ ማርያም ይልክ። የኛው ማርያም ግን እንደዚህ አይደለችም ነው። ሰው ናት፣ እንደኛው የምታመሰግናት የምታመልክናት ክርስቶስ የሞተው ለእርሷም ጭምር እንደሆነ የምታምን ማርያም ናት። አሁን ላልኩሽ ነገር በጠቅላላ ማስረጃ እንዳቀርብ ትፈልጊያለሽ? ለምሳሌ ፈጣሪ ስለመሆኑ በፈጣሪ ስም አቅርብ። እሺ ግን ማለት ነው እኔ የተጻፈ ነገር ብታመጣ ራሱ እኔ አላምንም። ለምን አሁን በኦርቶዶክስ እምነት ውስጥ ሆነው ያልሆነ መጽሐፍትን ቢጽፉ ኦርቶዶክስን አያጠቃልሉ። እነሱ ናቸው የጻፉ። በቃ ትቻለሁ ማስረጃ ለምን ብሎ ከተባለ አንቺ ምን አለሽ መሰለሽ ማስረጃ እንደማቀርብ ስለምታውቂ ኖ እሺ፣ ማስረጃውን ብታቀርብ ኦርቶዶክስ እንደምትጠቀምበት ምን ማስረጃ አለ? አላቀርብም። ለመስሽ አላቀርብም ብያልኩት ነገር ኦርቶዶክስ እንደምትገለገልበት በምን እርግጠኛ ነው? አላቀርብም አልኩሽ። ለምሳሌ ለምንድን እንደዛ ብያልኩሽ? አንቺ ምን አለሽ የማቀርብልሽን ነገር በጠቅላላ ወዲያውኑ እንትን የምታላክባቸውን ሰዎች አዘጋጀሽ። ምን ብለሽ በማን እንደተጻፈ ኦርቶዶክስ ትቀበለዋለች የሚለውን ነገርም አብረህ አሳየኝ። ይቻላል። በቃ ለማንኛውም ታሪሚ የኦርቶዶክስ ማርያም ሌላ ናት፣ የእኛ ማርያም አትገናኝም። የኦርቶዶክስ ማርያም ቀድም ያልኳቸው ነገሮች በጠቅላላ እንትን የምትል ናት። እሺ አንዴ ቤካ ስማኝ ቤኪ፣ እኔ ላወራት ፈልጋለሁ። ቤኪ እሺ፣ 1-2 ደቂቃ ትሰጠኛለህ? ከእሷ ጋር ማውራት ፈልጋለሁ ስለ ኦርቶዶክስ ማርያም። እሺ አውሪ።
ማለት እኔ እኮ እንደዛ ያልኩት ኦርቶዶክስ ቤተክርስቲያኗ እንደምትጠቀምበት በምን እርግጠኛ ነህ? መጽሐፍ ስለተጻፈ ሁሉ ኦርቶዶክስን ያጠቃልላል ማለት አይደለም። በማን ተጻፈ? ኦርቶዶክስ ትጠቀምበታለች ወይ? በቤተክርስቲያን ውስጥም አለ የሚለውን ነገር አሳይ። ስለተጻፈ ብቻ ኦርቶዶክስ ታምናለች ማለት አይደለም። ለማንኛውም አንቺ ኦልሬዲ ነገሩን ስለዘጋሽው ምንም ለአንቺ ማሳየት አይጠበቅብኝም። አሁን ቅድም በስዕሏ ፊት እሰግዳለሁ ብለሻል እና በስዕሏ ፊት የሰገደ ሐዋርያ አለ ወይ? በስዕሏ ፊት እንድንሰግድ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አለሽ? እኔ የለኝም እሱ። የለሽ? ግን እናታችን እናት የጌታችን እናት ስለሆነች የአክብሮት ስግደት ነው የምንሰግደው እንጂ አምላኬ ብዬ አይደለም የምሰግደው። ማስረጃ አለሽ? ማስረጃ አለሽ? ማስረጃ ነው እኔ የምፈልገው። አሁን የጌታችን እናት ስለሆነች አምላክን ስለወለደች ስለሆነች የአምልኮ ሳይሆን የአክብሮት ስግደት ይገባታል የሚል ከመጽሐፍ ቅዱስ ማስረጃ አለሽ? መጽሐፍ ቅዱስ ላይ የለኝም። በቃ ለዚህ ነው ኦርቶዶክሶች ከእግዚአብሔር ቃል ውጭ ናቸው አልዳኑም ብለን ከእግዚአብሔር ቃል ውጭ የሆኑት እንደ ክርስቶስ ትምህርት የማይኖሩ ደግሞ እነሱ አምላክ የላቸውም ይላል መጽሐፍ ቅዱሳችን። አምላክ የላቸውም። እኔ አይደለም ያልኩት። የሁለተኛ ዮሐንስ ምዕራፍ 1:9 ላንብብ። እንደዚህ ይላል ለታለምዬ አይዞህ። በጣም የሚያስደነግጥ ነገር እንደሆነ አውቃለሁ፣ ግን ምንም ማድረጋችን መጽሐፉ የሚለንን የምንለው እንደዚህ ይላል። እሺ ሁለተኛ ዮሐንስ ምዕራፍ 1:9 ላይ በክርስቶስ ትምህርት የማይኖርና ከትምህርቱም ስቶ የወጣ ሁሉ አምላክ የለውም ይላል። ስለዚህ አንቺ የምታደርገው ልምምድ በማርያም በስዕሏ ፊት ስትሰግጂ የምትሰግጂው እሱ የምታደርገው ልምምድ በቀጥታ ከእግዚአብሔር ቃል የወጣ ነው። ሲቀጥል ደግሞ እግዚአብሔር አምላክ ሊያስቀናው የሚችል ሊያስቆጣው የሚችልም ግብር ነው። ምክንያቱም እኔ አምላክ ነኝና ከኔ ሌላ አምላክ ብሎ ስለሚ ገባሽ? ሲቀጥል ደግሞ በስዕሉ ፊት እንኳን የምታደርገው ስግደት የተሳለው ስዕል ራሱ የረከሰ እንደሆነ መጽሐፍ ቅዱስ ይነግራል። የተሳለው ስዕል ራሱ የረከሰ እንደሆነ እርኩስ እንደሆነም መጽሐፍ ቅዱሳችን በግልጽ ይናገራል። ስለዚህ አንተ ላታምንበት ትችላለህ፣ ግን ሪስፔክት አድርግ። እኔ አይደለሁም ያልኩት መጽሐፍ ቅዱስ ያልኩሽ ነው። ይሰማሽ? ታዲያ ምን ማለት ነው? ሌሎች ሰዎች ቅዱሳን ስዕላት ብለው የሚከተሉ እኔ አይደለም ያልኩት እርኩስ እንደሆነ የሚናገረው እግዚአብሔር ቃል ነው። እርኩስ ኢቭን እንኳን ስዕሉ ላይ ስለሽ ያስቀመሽው የምትሰጊው ስዕል ራሱ እርኩስ ነው ይልሻል። ምን መጽሐፍ ቅዱስ። ኦኬ። ስለዚህ ልምምዱም እርኩስ ነው፣ የተሳለውም እርኩስ ነው። አብሮ ደግሞ የሚያረክስም ጭምር ነው። ገባሽ? የሚያረክስም ጭምር ነው። ቤክ አለም ዝም ብለህ ካወራለህ ብለሽ ካልሽ ማስረጃ ላቅርብልሽ አይደለ? መታለብዬ ማስረጃ የመጣሽው ክርስቲያን ቤት ስለሆነ ማለት ነው። ማስረጃ ለማቅረብ እንደዚህ ይላል። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ አለ። ከዚያስ እንዳትረክሱ የተቀረጸውን ምስል የማንኛውም ነገር ምሳሌ ካለ በኋላስ በወንድ ወይም መልክ የተሰራውን ይላል። አየሽ? በወንድ ወይም በሴት ማርያም ብለሽ ስትይ የሳልሽው ስዕል በሴት ጾታ ነው። በሴት ጾታ ነው። ስለዚህ በሴት ጾታ ስለሽ ያስቀመሽው ያ ስዕል እርኩስ ነው ይላል። እሱ ቆይ ብሎ ኪዳን ላይ ነው አይደል የተጻፈው? አየሽ? አዲስ ኪዳን ላይ እኮ በስጋ ተገልጧል ኢየሱስ ክርስቶስ። እሺ ለማንኛውም እታለሚ ለአንቺ ልምምድ ዳጊ ይቀጥል። እሺ ሰልዬ ነው ከኔ ኢሚዲየትሊ የሚቀጥለው። ሰልዬ ወድሃለሁ ከይቅርታ ጋር። እሺ በጣም ብዙ ጠብቀሃል እያየሁ ነበርና የስራዬ ጸባይ ነው እንግዲህ ትረዳኛለህ። የለም እንዴ አለ አይደል ሰልዬ አለ። እሺ አይ ምንድነው መሰለህ፣ ቀጥል ዳጊዬ ቀጥል፣ ችግር የለም። እሺ አይ በማርያም ዙሪያ ቅድም እንዳልኩት እሱን መቀጠል ስለፈለግኩ ነው። በማርያም ዙሪያ የተነሱ አስተምሮቶች አሁን ቤካ ያነሳቸው ሀሳቦች በጣም ሊገርማችሁ ኦርቶዶክሳውያኖች የሚገባው ምን መሰላችሁ? 66ቱ ላይ ይገኝ ጴንጤ ቆራርጦባችሁ ይሆናል። እንግዲህ ስለ ቀኖና የማያውቅ ሰው ይሄን እንደዚህ ነው የሚያስበው። በቃ ጴንጤ ቆራርጦት ነው እንጂ ሙሉ ትምህርት ላይ መኖር አለበት አይደል? ወይ ሙሉ መጽሐፍት ላይ እናንተ እንደዛ ስለምትሉ ነው። ጥሩ ሙሉ ትምህርት 81 ነው ብላችሁ ካሰባችሁ እኛ 66 ነው ብለን የምናምነው። ሙሉ ትምህርት ወይ ሙሉ መጽሐፍ 81 ነው ብላችሁ ካሰባችሁ ግራ የገባኝ አሁን የሚጠይቅሽ ጥያቄዎች ሁሉ ለምንድን ነው ግን የጎደለው ላይ አይኖር ሙሉ የሚባለው ላይ ለምንድን ነው የማይኖረው?
አሁን እኮ ግራ የገባው መሰለኝ ስለ ማርያም ሲሆን በትውፊት ነው፣ ስለ ሌላ ነገር ሲሆን ግን መጽሐፍ ቅዱስ ላይ ይገኛል። ስለ ኢየሱስ ከሆነ ስለ ሐዋርያት ከሆነ ስለ ሌሎች ትምህርቶች ከሆነ ይገኛል፣ ቃል በቃልም ይገኛል፣ ትምህርቱም ይገኛል። ምንድን ነው ያልገባን ነገር? እንዴት 81 መጽሐፍት ላይ ለምንድን ነው ወይ ምልጃዋ እሺ ምልጃዋ ከጠፋ ወይ ማረጓ ከጠፋ ወይ የሆነ ነገሩ የማይጻፉ ለምንድን ነው ጥያቄ ያልፈጠረብሽ? ግራ የገባኝ ነገር መጽሐፍ ቅዱስ ላይ አለመኖሩ ሳይሆን የገረመሽ አንቺ ቀኑ ላይ መገኘቱ ነው ልብሽን ያሳረፈው። ማርያም በዝቶባት ነው መጽሐፍ ቅዱስ ላይ መጽሐፍ ታማልዳለች የሚል አንድ መስመር በዝቶባት ነው ቤተክርስቲያናችሁ ሊጽፍላት ያልፈለገው። ያው በድፍረት የጨመሩት ሐሳብ ስላለ ነው። ባይዘው 15ቱን መጽሐፍት ማንቀበለው እርስ በርስ መላተም ብቻ አይደለም። ያስቃል። ለልጆች ለህፃናት ስታነቢው 15ቱ ቀኖናዎች ላይ ያሉትን ሐሳቦች ስታነቢው ያስቃል። አንድ ምሳሌ ልስጥሽ። ለምሳሌ ቃየል አቤልን በሴት ቀንቶ ገደለ ይልሻል። ኧረ አሳይሻለሁ ከፈለግሽ አሳይኝ በይኝ። ኧረ አትበይኝ። ቆይ የኔ እናት በእርግጥ አስገርሞች ከሆነ እኔም አስገርሞኛል። ልክ ነሽ። 15ቱ ቀኖና የሚባል መጽሐፍ ላይ ሰው ከአየር ከውሃ ከእንጨት ከምን ፈጠረው ይላል። እንግዲህ በደንብ አነብልሻለሁ ኤግዛክት እንትኑን። ሰው ከእንደዚህ ሁሉ ነው የተፈጠረው? ከአየር ከውሃ ከምናምን የተፈጠር ነው እንደኛ አይደለም። ከምድር አፈር ወስዶ አበጀው ነው የሚለው። 15ቱ መጽሐፍ ልንቀበለው ማንገደደው ለምን መሰለሽ? እርስ በርሱ መላተም ብቻ ሳይሆን ያስቃል ስታነቢው ራሱ። እንዴ ኧረ አስተያየት አድርጉ የምትይው መጽሐፍ ነው እንዴ! አራት ቀልዱ ፊክሽን ላይ ራሱ እንደዚህ አይቀልድም። እንዴት በእግዚአብሔር ቃል ላይ መጽሐፍቶች ያሾፋሉ በሚል 15 ተጨማሪ መጽሐፍቶችን በዚህና በብዙ የቀኖና ችግር ምክንያት አንቀበልም። የእኛን አለመቀበል ታዩ እናንተ የምትቀበሉትም ጋር አለመገኘቱ እኮ ነው የሚገርመው። እኛ እሺ ብዙ ሻጥር ተሰርቶባችሁ ነው ብላችሁ አስቡ። እሺ አንቺ ተቀባዩ 81ዱን የምትቀበዩ ምንድን ነው ማርያም ላይ መጽሐፉ የጨከነው? የእናንተ መጽሐፍ ለምን ጨከነባት? ለምንድን ነው ለእሷ ሲባል እንትኑ እንትን ከሆነ እንትን የሆነና እንትን ብላ እንትን ካለች እንትን አማላጭ ናት ብለሽ መከራሽን አይተሽ በጠጅ በኩል አልፈሽ በሆነ በኩል ተሻገረሽ ነው ምልጃዋ ላይ የምትደርሺው። ለምንድን ነው እንደ ኢየሱስ ቁርጥ ያለ ነገር ሮሜ 8:34 ላይ እንዳለው የሚማልደው ክርስቶስ ኢየሱስ ነው። 4 ነጥብ በቃ ልክ ስለ ኢየሱስ ሲሆን ቁርጥ ያለ ነው። ስለ ማርያም ሲሆን ብዙ ማስረዳት ይጠበቅብሻል። እሺ እኛ ወንጌል አማኝ ስለሆንን ነው ችግር የለም። ሙስሊም በሆነ አሁን እኔ እሰማሻለሁ፣ ኧረ ተይ ታማልዳለች ደስ ምናምን ምንድነው? ምን ላይ አይተሽ ነው? መጽሐፍ ቅዱስ ላይ አለ ሲገለጥ የትም ቦታ የለም። አይ ቀኖና ላይ አለ። እስቲው ቀኖና ምንድን ነው? ያው ቀኖና በእንትን የመጣ በጽሁፍ በንግርት በምን የመጣ ይሄ እኮ ፋለብል ነው። ምክንያቱም ያ በቃላት ተወራርሶ የመጣ ነገር በንግርት በምን ተያይዞ የመጣ ነገር የሆነ ቦታ ላይ እንትን ሊገጥመው ይችላል። ገባሽ? ስህተት ሊገጥመው ይችላል። መጽሐፍ ቅዱስ ላይ ግን ጥያቄ የሚያነሳ ሰው የለም። እንግዲህ ከእናንተም ወገን እኔ ሰምቼ አላውቅም። ካለ ምን ችግር የለም እንወያያለን። ሶ አት ዘ ኤንድ ኦፍ ዘ ዴይ ምንድን ነው እያወራን ያለው መሰለሽ? የሚነሱ በማርያም ጉዳዮች ላይ የሚነሱ ነገሮች ከተጻፈላት ውጭ የሚነሱ ሀሳቦች በጠቅላላ የእኛ ጋር አለመገኘታቸው ሳይሆን እህቴ እናንተም ጋር አይገኝም። ስግደት ላይ ደረሳችሁ። አሁን እየሰማችሁ ነበር። እስኪ ንገረኝ ይህን ብቻ። ባልሰግድ ለማርያም ምን ሆናለሁ? እንደ እግዚአብሔር ቃል ባልዘምር ልትነግሪኝ ትችያለሽ? አሁን ቀጥዬ እኔ እናት እስኪ እችን ብቻ ንገሪኝ። ከዛ ወደ ሰሌ ነው የምንሄደው። የሚያስገድድ ነገር የለም። አዎ መስገድ የለም ለማርያም የሚያስገድድ ነገር የለም ማለት ባትሰግድ የሚያስገድድ ነው ያለው። መስገድ ነገር የለም ያልሽ ነበር መሰለኝ። ኦኬ ባልዘምርስ ችግር የለውም። እሺ ልደቷን ነው ምንድን ነው ይሄ በዓሏን ባላከብር ንግሷን ባላወጣ ታቦቷን ባላከብር ምን ይፈጠራል? ምንም አይፈጠርም። ምን ይፈጠራል? እሺ የማይፈጠር ከሆነ ለምንድን ነው የማይፈጠረው? ምንም የማይፈጠረው ለምንድን ነው? እናቱ አይደለች እንዴ? ነው ግዴታ አይደለም፣ ግን ብታመሰግናት ደግሞ ችግር የለውም። እሱ ጋር እንመጣለን፣ ግን እሱን እመጣለሁ። እሺ ቆይ ምንድን ነው ባልሰግድላት የማይፈጠረው ለምንድን ነው? ምንም የማይፈጠርብኝ ላይክ የሆነ ነገር የማልሆነው ሰው ሁሉ እያደረገ እኔ ብቻ የማላደርገው። ኢንፋክት ሰው ሁሉ አይደል የሚያደርገው፣ ኢትዮጵያ ውስጥ ብቻ ነው የሚደረገው ይሄ ነገር። እሱም በኋላ እናወራለን። ብዙ ነገሮች ኢትዮጵያ ውስጥ ብቻ ናቸው የሚደረጉ። ሁሉም አላልኩኝም። ብዙ ነገር ወደ 90% ኢትዮጵያ ውስጥ ብቻ ነው የሚደረገው። ላይክ አንድ 10%ቱ ካቶሊክም ቀሪ ኦርቶዶክሶችም የሚያደርጉት ነገር አለ። እሺ እነዛን 90%ቶች ባላረግ ምንም ያልተፈጠረብኝ ለምንድን ነው? ጥያቄ ነው ዳጊ። ግዴታ አይደለም። ብታደርግ ጥሩ ነው፣ ባታደርግም ደግሞ የሚያስገድድ ነገር ያልተማርኩም። ግዴታ ስገዱ፣ ግዴታ እንደዚህ አድርጉ ምናምን የሚል ነገር አላየውም። ማታደርጉም የሆነ ነገር ይሆንባቸዋል የሚል አላየውም። እንግዲህ አልተማርኩም። እሺ ባናደርግ ምንም አንሆንም፣ ከዘላለም ሕይወት አንጎልም አይደል? አንጎልም።
የዘላለም ሕይወት እኮ ማርያም አትሰጥም ማለት። በጣም ጎበዝ። አንቺ በጣም ገብቶሻል። ከዘላለም ሕይወት አልጎልም። እንግዲህ ከዚህ በላይ ምንም ለእኔ ዋጋ ምለው የለም። ከዚህ በላይ ስጦታ ምለው የለም። ይሄ ትልቁ ስጦታ ማለት አንዱ ኢየሱስ ነው። በኢየሱስ ያገኘሁት ደግሞ የዘላለም ሕይወት ነው። ኦኬ መልካም። ማጣው ነገር የለም፣ ምክንያቱም የጌታ ትእዛዝ ስላልሆነ ነው መልሱ። ለምንድን ነው ማጣው ነገር የሌለው የምቀጣው ነገር የሌለው ወይም ፍርድ የሌለብኝ? ትእዛዝ ስላልሆነ ጌታ እንደዚህ አድርጉ ብሎ ስላላዘዝ። አንደኛው እሺ፣ ባረገው ውስጥ ደግሞ እሺ ባረገው ችግር የለውም ብለን እናስብ። እኔ ጣዖት አምልኮ ነው ላለው ብዙ መረጃዎች አሳይሻለሁ። ግን እሺ ኖ አይ መረጃ በመረጃ ስድብ እንዳይሆንብኝ ቆይ ልለፈው ይሄንን ወይም እንትን መንቀፍ እንዳይመስልሽ። እሺ ባረገው ሽልማት አለው ስላደረኩት ጽድቅ አለው? ባላረገው ኩነኔ የለውም። ባረገው ጽድቅ አለው? እኔ በማርያም ጽድቅ አለ ብዬ አልተማርኩኝም ማለት በቃ ቴንኪው በቃ እናለፋ። ምን መሰለሽ ስላልተጻፈ እኮ ነው። አሁን እኮ ችግሩ መሰለሽ አንድ ነገር የሚያስፈርድብሽም የሚያሸልምሽም ከተጻፈ ነው። ግን ታዲያ የአባቶች ትውፊት መከተል የለብኝም? አባቶች ሲያከብሩ ትውፊት ከተባለ እኮ ችግሩ መሰለሽ አንቺም ትውፊት ስትይ እኔም ትውፊት እላለሁ። ሁሉም ያመጣል እኮ ትውፊት በሻለ። አሁን እያወራሽኝ እኔ አንድ 3 ፔጅ ትውፊት ቶሎ ጻፍ ማድረግ እችላለሁ። ከየት አመጣው ስባል ከአቡነ ምናምን እልሻለሁ። ምን ታመጫለሽ? አቡነ ምናምን አሁን የሉም። ከየት ይጣራል? ከየት ይረጋገጣል? ምንም አታመጭም። እምቢ ካልሽ እኔም ያንቺን እምቢ ልልብሽ ነው። ኦኬ በቃ ይመች ነው የምትይ። ምክንያቱም እኔም ያንቺን ይመችሽ ብዬ ከመተው ውጪ ምንም መረጃ የለውም። 100 ዓመት በእንትናቸው ተተከሉ ይልሻል። 100 ዓመት ሙሉ ማን ነው ተከታትሎ የዘገበው? አንድ ቀን ከውሃ እንዳልወጡ በምን አወቅ ነበርክ? ማስረጃ አለ ታመጣለህ? ማስረጃማ አንተ ዮናስን አሳነባሪው ሲውጠው ማስረጃ ጠይቃል። እሱማ መጽሐፍ ቅዱስ ላይ ነው ያለው። መጽሐፍ ቅዱስን እኮ ማስረጃ አንጠይቅም እኛ። መጽሐፍ ቅዱስ ለእስትንፋሰ እግዚአብሔር መረጃ አንጠይቅም እኛ። መረጃ የምንጠይቀው ለእስትንፋሰ ፓስተር፣ ለእስትንፋሰ አባ ምናምን ነው የምንጠይቀው። ስለ ፓስተር የተጻፈ ሲሆን አምጣ መረጃ እንላለን። ፓስተሩ መጥቶ ዛሬ በእጄ 20-30 ሰው ከሞት ተነሳ ሲል ጌታ እንደዛ አደረገ። ኧረ ጌታ ይችላል፣ ኧረ ከዛም በላይ ጌታ ይችላል። ግን መረጃ መች ነው የተከናወነው? የት ነው የተከናወነው? ማን የሚባሉ ሰዎች ተነሱ? እናንተ ደግሞ መረጃ ምናምን ትላላችሁ እንደ ዮናስን አሳነባሪ ሲውጣው መረጃ ጠይቃል። እሱ መጽሐፍ ቅዱስ ላይ ነው ያለው። እንኳን አሳነባሪ ዮናስን ዋጣው፣ ራሱ ዮናስ አሳነባሪውን ዋጣው ቢል መጽሐፍ ቅዱስ ጉድ ብለን ጸጥ ነው የምንለው። አህያዋ ተናገረች ጉድ። ይገርማል እግዚአብሔር ስራ። ልክ ግን ገድል ላይ ሲሆን፣ ልክ ግን የፓስተር ጽሁፍ ሲሆን፣ የነብይ ጽሁፍ ሲሆን፣ የዲያቆን የቀሲስ ጽሁፍ ሲሆን ግን መረጃ እንጠይቃለን። አይ ኢትስ ፌር። የትውፊት ችግሩ እዚህ ላይ ነው። እናንተ ከመጽሐፍ ቅዱስ ታስተካክሉታላችሁ። ፋለብሉን ከኢንፋለብሉ ጋር ወይም እንከን አልባውን ከእንከን ካለበት ጋር ወይም እንከን ሊገኝበት ከሚችል መጽሐፍ ጋር ልታስተካክሉ ትወዳላችሁ። ትወልዳታለህ። ትውፊት ከሆነ ትወልዳታለህ። መረጃውን ስለ ፓስተር የጻፍካትን ፓስተር ከል እንዲያረጋ ያልካትን ትወልዳታለህ። ያው ፓስተር ምለው እናንተ ደስ እንዲላችሁ ብዬ ነው። ሁሌ ስድብ ይመስላችኋል ደብተራ ወይ እሺ ስልክ ገብቶብኝ ነው። በቃ ልጨርሳት እና የኔ እናት ይኸውልሽ ባጭሩ ፓስተር ምለው በሌላ በደብተራ በቄስ በምናምን ስል ቅር ስለሚላችሁ ነው። በእንደዚህ ገባችሁ ሆናል አይደል? አሁን እኮ መሰለሽ አንቺም ነገ ማመጣውን ተረት ሁሉ መጠይቃትሽም ማለት ነው። በቃ ይበራሉ፣ ፓስተሩን የተከተሉ በአየር ላይ ይበራሉ ስልሽ አቤት መንፈቅና ማለት መብት የለሽም። ምክንያቱም አቦዬ ምናምን ነግረውኛል እልሻለሁ፣ ወይ ደግሞ ፓስተር እንትና የሚባለው በ1900 የሚለው ብሎኛል እልሻለሁ። እናንተ ቤት አንድ ነገር ተፈጠረ። ጽሁፉን በኋላ አሳያለሁ፣ በጣም እንዳይረዝም ሰፊ ጊዜ ስለያዝኩኝ። እናንተ ቤት ስሙን ምጠራው መጥፎ ስላልሆነ ግድ የለም። አኬ አንድ ጽሁፍ ላይ አሳያቸዋለሁ፣ አጋራቸዋለሁ። ለምሳሌ ይህን ጽሁፍ ጻፍኩት አለ እሱ ይመስለኛል፣ ካልሆነ መረጃውን ሳሳይ እናየዋለን። ይህን ጽሁፍ ጻፍኩት አለ። ለምሳሌ አሁን እኔና አንቺ እዚህ ጋር ቤካ አምላክ ነው ብዬ ጻፍኩ ዛሬ ፌስቡኬ ላይ። ምን ይላል እዛ ላይ ጻፈው ላይ እያሳየው ባወራ የተሻለ ነበር። እሺ ግድ የለም አሳያለሁ አንድ ጊዜ። ከዛ ከአንድ 50 ዓመት ወይም ከ156 ዓመት በኋላ ሲያገላብጡ የሚቀጥሉት ትውልዶች ቤካ አምላክ ነው የሚል ያገኛሉ። ከቆይታው የተነሳ እየተላለፈ በመገኘቱ የተነሳ ይሄንንም ነገ እመኑት ልትሉ ነው ወይ ተቀበሉት ልትሉ ነው ወይ? የዘመን እርዝማኔ ነገርን ልክ ያደርጋሉ ያለ በእናታችሁ ሰለ ያወራሱ መረጃ ላሳያችሁ። በጣም አይን ከፋች እርስ በርስ ሲጠላለዙ ሚስጥር ማውጣት ጀመሩ። እንዴ ቆይቶ ብቻ ስለመጣ ልቀበለው ገደዳለሁ እንዴ? እድሜው ነው እንዴ እንድቀበለው ማረገኛለ? ለምን መረጃ አምጡ ማለቱ ነው። ገባችሁ? ቆይ እንዴ ላሳይ። ሰልዬ ይቀጥል። አም ሶሪ። እሺ ሶልዬ እስኪቀጥል ድረስ ግን አንድ ጊዜ ይቅርታ ሶልዬ እህታችን ቅድም ናች። በማርያም በኩል አይደለም የኃጢአት ይቅርታ የሚገኘው በክርስቶስ ኢየሱስ በኩል ነው ብላለች። እና ሰው ከኃጢአቱ የሚድነው በክርስቶስ ኢየሱስ ነው ያልሽው ነገር በማርያም በኩልም ደግሞ እንደሚዳን መዳን እንደሚቻል ማርያምም የኃጢአተኞች ይቅርታ
ለኃጢአተኞች ምህረት እንደምትሰጥ ወይም ደግሞ መድኃኒት እንደሆነች መጽሐፍቶቻችሁ ይናገራሉ። ቅድም ለምሳሌ መስገድን እንደ መብት አድርገሽ ወስደሽዋል። በሰግድም ባልሰግድም ኢትስ ኦኬ፣ በመስገዴ እንዳከበርኳት ነው፣ ባለመስገዴ ደግሞ ምንም የሚመጣ ነገር የለም ብለሻል። ግን የእናንተ ቤተ እምነት እንደዛ ብላ አታሰብም። አንቺ ማርያም በሶላ ፊት አለመስገዳችን አልሰግድም ብለሽ ብትይዝ አልሰግድም፣ ስግደት አይገባትም፣ አልቀበልም፣ ለእሷ በሶላ ፊት መስገድ አልስማማም ብለሽ ብትይዝ ቢለውን ነገር አንዴ እንደዛ አላልኩም እኮ አንዴ ስዕሏ ፊት ቁሜ አልሰግድም እላለሁ ምናምን ሳይሆን ልሰግድም እችላለሁ፣ የማልሰግድባቸውም ጊዜያት ሊኖሩ ይችላሉ። ግዴታ ሁሌ ዴይሊ እንደዚህ እየሄድኩ መስገድ ምናምን ያለብኝ ተግባር አይደለም። እኔ ብዙ ጊዜ የሀሳብ ለውጥ ታደርጊያለሽ። ተመሳሳይ ሀሳብ ነው የተናገርኩት። ዳጊ አውራ ዳጊ ያሳይና እንዴት ነው ማለት ሪከርድ እያደረኩ ላውራ እንዴ ከአንቺ ጋር ሳወራ ኖ አሁንም እኮ ተመሳሳይ ሀሳብ ነው ያልኩት። ማለት አሁን ስዕሏ ቅዱስ ስዕሏ ላይ ቆሜ አልሰግድም ምናምን አልለም፣ ግን ደግሞ ግዴታ እየሄድኩኝ መስገድም አለብኝ የሚል ነገር የለም። አለመስገድም እችላለሁ ነው ያልኩት። እሺ ፎቶ አንሱትና ዙም አድርጋችሁ አንብቡት። እኔ ላንብብላችሁ። አኬ ነው ይሄንን ጻፈው መረረው። ምክንያቱም ቆይቷል፣ በቃ ነባር ነው። በጥንተ አብሶ ላይ ስለ ማርያም እንዲህ የሚል አለ እያሉ የቆየ ጽሑፍ እያመጡ ያንን እንደ መረጃ ሳቀርቡበት እንዴ ነገሩ እኮ ስለቆየ አይደለም ልክ ማለቱ ነው። እናንብበው። ምን አለ መሰላችሁ? የእህተ ማርያም ተከታዮች ጌታችን የተወለደው ኢትዮጵያ ውስጥ ነው እያሉ ነው። ጎጃም አካባቢ አሉ እና የተጠመቀውም በአባይ ወንዝ ነው አለና ኢሞጂ የሳቅ ኢሞጂ አደረገ። ይህንን አሁን ድንገት አጽፈው አስቀምጠውት ከ150 ዓመት በኋላ የሚመጡ ክርስቲያኖች ሲያወሩ እንደ ማስረጃ ጥንታዊ ጽሑፍ ነው ብለው ቢጠቅሱት አስባችሁታል? በመጽሐፍ የተገኘው ሁሉ በአደባባይ አይወራም፣ ባላየ እንለፍ አንዳንዴ አለ። ይሄንን አይደል ታዲያኛ የምንለው? ልክ አንተ ሲወቅሩህ አይደለም ወደዚህ መምጣት ያለበት፣ እውነታው ይሄ ስለሆነ ነው። አንድ ነገር ተጽፎ ተገኘ፣ አባቶቻችን የተላለፈ ነው፣ በትውፊት ነው ምናምን ስላልከኝ ነገሩ እውነተኛ ያደረገውም እያለ ነው እንዴ። ይህንን ድንገት አስቀምጠው ቢያመጡ አለ ከ150 ዓመት በኋላ የመጡ ክርስቲያኖች ሲያወሩ እንደ ማስረጃ ጥንታዊ ጽሑፍ ነው ብለው ቢያመጡ ልንቀበል ነው? አንቀበልም። ትወልዳታለህ ማስረጃ። ላወራት ትውፊት ላወራት ተረት አምጣ ማስረጃ ስትባላለ። ካላመጣ እዛው ታቀፎ ታድራለህ። ለትውልድ ይሄን መርዝ አታበላም። መጽሐፍ ቅዱስ ላይ እኮ ከአይምሮ በላይ የሆኑ ታምራቶች አሉ። ለምን አትቀበሉም? ከሌ በአንድ እግራቸው ቆሙ። መጽሐፍ ቅዱስ ላይ አይደለም የእሳቸው ታሪክ የተገኘው፣ ገድል ላይ ነው የተገኘው። ዳስ ዘ ፕሮብለም። ያልገባችሁ እኮ ነው። መጽሐፍ ቅዱስ ላይ ከተገኘ አንጠይቅም ጥያቄ። አህያዋ ተናገራለች፣ ደግ አደረገች እንኳን ተናገረች። የት ነው ያገኘው መጽሐፍ ቅዱስ? ምን ነው ለእሷ ሲሆን አትበለኝ። የእሷ ታሪክ የተጻፈው መጽሐፍ ቅዱስ ላይ ነው ወይ? መጽሐፍ ቅዱስም ይሳሳታል በሉና ገላግሉን። ወይ እሱንም መጠራጠር ጀምራችሁ ከሆነ ይኸው ሲያስጨንቁት በጥንተ አብሶ ጉዳይ ነው እንግዲህ ይህንን ያለው። አንዴ ላንብበውና ወደ ወንድማችን ሂድ። የእህተ ማርያም ተከታዮች ጌታችን የተወለደው ኢትዮጵያ ውስጥ ነው እያሉ ጎጃም ነው እያሉ ነው፣ ጎጃም አካባቢ ነው አሉ። እንግዲህ ነገ ከ150 ዓመት በኋላ ኢየሱስ የተወለደው ጎጃም አካባቢ ነው ቢባል ልታምኚ ነው ማለት ነው? ስለቆየ ትውፊት ስለሆነ አይደለም። ስለዚህ አሁን ምን ማድረግ አለብሽ? የኔ እናት ትመለሽና ወደ አባቶችሽ ንስሐ አባትም ምንም ይኖርሻል ካህናት ሄደሽ ጥሩ ነው እርሶን መጠራጠር ይከብዳል፣ ግን ከይቅርታ ጋር ይሄ ነገር ትውፊት ስለሆነ ማስረጃው ምንድን ነው በያቸው። ደግሞ አንቺ እንትና ጊዮርጊስ ዘጋስጫ ልትጠራጠር ይፈለግሽ እንዴ ሲሉሽ ያኔ ይገባሻል። መረጃ ስለሌለ በቁጣ ላይ አልፏት ነው። ልክ መቸለታ እንዳሉት እኔ ላይ ለጥፌላችኋለሁ። ሕፃን ልጅ ጥምቀትን ሳይቀበል ቢሞት የት ነው የሚሄደው አላቸው። ኦርቶዶክሳዊ ነው ልጁ። እንግዲህ እኔ ሰማሁት ይሞታል ነው ድነቱን ያጣል ነው እንዴት ነው ሲላቸው፣ አሁን ምን ይረባል ይሄ ጥያቄ ምን ያስፈልጋል? ይሄ በጣም የማይጠቅም ጥያቄ ነው። የሎጥ ሚስት ስሟ ማን ነው ብሎ እንደመጠየቅ ነው ብለው ያድበሰብሱታል እንጂ አይነግሩሽም። መረጃ ስጡኝ አልሻቸው አንቺ በትህትና ሄደሽ ጥሩ እኔ ጴንጤ ላይ ይቀበል ይችላል። አቦ እግራቸው በአንድ እግሩ ተቆርጦ ያን ያህል ዓመት መኖራቸውን እኔ ይቀበላለሁ። ጴንጤ ይቀበል የራሱ ጉዳይ። ግን ማስረጃው ምንድን ነው? እስቲ ጻድቁንም ልትጠራጠር ይፈልግሽ? ኖ ጻድቁን አለም የተጠራጠርኩት ታሪኩን የዘገበው ሰውዬ ከየት አምጥቶ ዘገበው? 100 ዓመት ሙሉ በጭንቅላታቸው ተተክል ውሃ ውስጥ ሲኖሩ አብሯቸው ውሃ ውስጥ ገብቶ ነበር ወይስ አንድ ቀን መሀል ላይ እንዳልወጡ ለረፍት ምናምን ብቻ በምን አወቀ? 100 ዓመት ሙሉ ተከታትሎ ዘግቦ ነው ወይስ ራሱ ሰውየው ነው ውሃ ውስጥ የነበረው ሰውዬ ውሃ ውስጥ ሆኖ ነው የጻፈው? ስለዚህ ሪስፔክትፉሊ ታሪኩን እንደ ኦርቶዶክሳዊነት አልጣላውም፣ አልጠራጠረውም ማለት አልጠራጠረውም ሳይሆን አልንቀውም። ግን ማስረጃ ከሌለ እንዴ ተጽፎ የመጡትን ሁሉ መቀበል ሊኖርብኝ ነው ወይ? ምክንያቱም ጴንጤ ቤት በገባው ቁጥር ማስረጃ ይላሉ።
ማስረጃ ማቅረብ ስለማልችል እኔም የተሸማቀቅኩ ነው። ይሄው አኬ እንዳለው 150 ዓመት ስለሞላው ተጽፎ ስለተገኘ ብቻ አንድ ታሪክ አይደለም እንዴ? አንዳንዴ እንለፈው እንጂ አለ ሰልዬ። ቀጥሎ ወዳችኋለሁ። ዳጊ አሁን ምን መሰለ፣ አንደኛ አሁን እኔ በገድላት ምናምን ማላምናቸው አሉ። ግዴታ እነሱን ስላላመንኩኝ ኦርቶዶክስ አይደለሽ የሚለኝ አላውቅም አልባልም። ገድላትን እኔ አሁንም እውነት የማይመስሉ ነገሮች ስለሆኑ አልቀበልም። ለምሳሌ ግን ኦርቶዶክስ ነው። አይ እንደዛ መሆን አይቻልም እኮ እህቴ ሞሪያ። እሺ እንደዚህ ይላል። ቀድሜ ወደዛ ከመሄድ ግን አንድ ነገር ላውራሽ። ይኸው ገድልና ድርሳኑን በዛው አልቀበልም ስላልሽ ታምረ ማርያምን አትቀበይም? አልቀበልም እቀበላለሁ ሳይሆን ማለት ይሄ ግዴታ ተብሎ የሚደረግ ነገር ሳይሆን፣ ለምሳሌ እኔ ታምረ ማርያምን ሳነብ ነበር ጧት ላይ ምናምና። ታነቢያለሽ አለሽ? አሁን ላይ አይደለም ማለት። ከዛ ግን የሆነ አለ መጨረሻ ላይ ይሄ ጠላቶቼ እንደዚህ አድርጋቸው ምናምን የሚለው የሆነ ፐርሰናል ያለ እሱ መዝሙረ ዳዊት ነው። ኖ መዝሙረ እሱ መዝሙር አይደለም። እሺ ወይ ደግሞ ሰይፈ ወይ ምንድነው? ሰይፈ መላእክት ምንድነው? ሰይፈ ስላሴ ወይ ደግሞ ሰይፈ መለኮት ነው ያነበብሽው? ኖ እንደሱ አይደለም። እና ስለዚህ እሺ ታምረ ማርያም አይደለም ብዬሽ። ለማንኛውም ቀጥይ። ታምረ ማርያም ምንድነው የሚለው በለኝና ታምረ ማርያም። እሺ እመጣልሻለሁ፣ ወደዛ መጀመሪያው ላይ ሄጄ መልስልሻለሁ እሱን። አንድ ነገር ግን ጌታ ኢየሱስ ክርስቶስ አሁን የሁለቱን የመጽሐፍ ቅዱሳን ማርያም፣ የኛን ማርያም እኛ የምንቀበላት ማርያም የጌታ የኢየሱስ እናትንና የኦርቶዶክሷን ልለይልሽ ነው። አዎ ልለይልሽ ነው፣ በማስረጃ ልለይልሽ ስለሆነ እንደዚህ እናድርግ። ከመግደላዊት ማርያምና ከጌታ እናት ከማርያም ኢየሱስን የሚያውቀው ማን ነው የበለጠ? ድምፁ ገና ሲሰማ የሚለየው ማን ነው? ማርያም። ማርያም ማለት የጌታ እናት። ቤኪ አትሰማ፣ ሚዩት ነህ። እሺ ሚዩት ነኝ እንዴ? አንድ ጊዜ ሶልዬ ምን አለ መሰለህ ቅድም ስላሳየናት ምን አለች መሰለህ? ምንድነው ማንም ሰው ሲፎቶ ሊሆን ይችላል ለስላለች አሁን ለሷ ምንም ነገር ማሳየት አስፈላጊ አይደለም። ለምን ኦልሬዲ ዘብተዋለች። አሁን ምንም ነገር ብታቀርብ አይ ይሄ እንትና የጻፈው ነው፣ አይ እናንተ እንደዚህ የተባለ ሌሎችን ብሌም ወደ ማድረግ የሚመጣው እዚህ ወይስ አይ አትችልም እንደዛ ማለት አትችልም። አንተ የሆነ መጽሐፍ ስታነብ ማለት መጽሐፍ ሳታይ ነው አሳይሻለሁ። አይ ትክክል ነሽ፣ አሳይሻለሁ። አይ አይደለም አትዝጊው ነው፣ አይምሮሽን አትዝጊው ነው እሱ እያለሽ ያለው። ቤኪ አልቀበልም ምናምን አትበይ ነው። የሆነ መጽሐፍ ስታነብ ምንጩ ነው የሚቀበለው ተሳታቅ ዝም ብለህ ከውጭ እኛ እናሳይሻለን። እሱ ማትቀበለው ቢሆን እኛ እናሳይሻለን። እሱን ሶሊ ቆይ አንድ ጊዜ ታሳያታለህ። ቆይ አንድ ጊዜ ሶሊ እንዴ ቆይ እኔማ እዚህ ቤት እኔ እያለሁ ሚስ ኢንተርፕሬት ሊደረግ አይገባም፣ ወይ ደግሞ ሚስ ሪፕሬዘንት ሊደረግ ዘንድ አይገባም። ምንድነው ቅድም እህታችን አንቺ ያልሽው ምናልባት እንትን ተጽፎ ይሆናል ምናምን የሆነ ሰው ጽፎ ታድሶች የሆነ ፔንቲዎች ምናምን ነገር አይነት ብሌም ውስጥ ስለገባሽ ለዛ እነሱም ላይ ኦርቶዶክስ ውስጥ ያሉም ሊሆኑ ይችላሉ። እሺ ኦኬ እሺ ኢዮብ በሎክ ነው ማድረግ። ኢዮብ ኦንላይን እቦልካለሁ። አንተ አይደለም የምትመራኝ፣ እኔ ቤቴ የምመራው አንተ አይደለም የምትመራኝ። አርፈህ ቁጭ ብለህ ስማ፣ አለያም ውጣ ወይም ብሎክ አድርጌ እሸኝሃለሁ። ወደ ቲክቶክ ልካለሁ። ቤካ ቤት እንደዚህ የሚባል ነገር የለም ብራዘር። ይሄ ምንድነው? ቅድም ማስረጃ ለማሳየት እንኳን ከዚህ ነው ይሄ ነው ብለሽ ለማሳየት እንኳን እንዳናሳይሽ ምንደርሽው ወዲያው ዘጋሽው። ስዘጊው ካሁን በኋላ ምንም አይነት ነገር እንኳን ብለምንል አይሽ ለምትፈልጊው ነገር ትጠቅሚዋለሽ ብዬ ስለማሰብ ነው። ለዛ ነው አይ ሶልዬ ምናምን ያልኩት። አይ ቅድም ያልኩት ልክ አይደለም፣ ምንጩን ማወቅ እፈልጋለሁ፣ ከቤተክርስቲያን መሆኑን እንድትሳዩ እፈልጋለሁ። ከዛ በኋላ አሳዩኝ ከሆነ ነገር እንትንሽ አባባልሽ ሶል ያሳይሻል። ግን ቤተሰቦች የተቀመጠ ሰው እንደዚህ ጽፎ እንደዚህ አስገብቶ በዚህ ጋር አድርጎ በዚህ ጋር ተመቶ ምናምን ብለሽ ወዲያውኑ ነገርየውን ኮርነር ካሳሽው ለአንቺ ምንም አይነት ማስረጃ ማሳየት አይጠቅምም ነው። እኔ ገብቶሻል?
ገባሽ አባባሌ? ስለዚህ አሁን አንቺ አይ ቤተክርስቲያኑ ስለመሆኑ እኮ ተረድቻለሁ። አንተ ነህ እየተረዳኸኝ ያልሆነ። እሺ ምን ያህል ተረዳሁሽ? እኔ እኮ የተጻፈ ነገር ዝም ብላ አሳይተኝ ይሄ የኦርቶዶክስ መጽሐፍ ነው ብትለኝ አልቀበልህም። ግን ኦርቶዶክስ የምትገለገልበት በኦርቶዶክስ መምህራኖች ወይም በኦርቶዶክስ የተጻፈ ከሆነ እሱንም አብረህ አሳየኝ ነው ያልኩኝ። የተጻፈ ነገር ግን ዝም ብለህ ብታሳየኝ አልቀበልም። በቃ ቴንክ ዩ። አሁን ሶሊ ማሳየት ይችላል። አሁን ይሄ ግልጽ ነው። አሁን ከነሱ ቤት ጠቅሰ ስለምታሳይ ታማኝነት አለው ማለት ነው። ቴንክ ሶ ማች። ያ ስለዚህ መግደላዊት ማርያምና ከጌታ ከኢየሱስ ክርስቶስ እናት የጌታ የኢየሱስ ክርስቶስን ድምፅ ለይቶ የሚያውቀው ማን ነው አልሽ? ማርያም እናቱ ማለት ራሷ እናቱ ማርያም ነች አይደለ? ነገር ግን የኦርቶዶክስ እንግዲህ ስለ ማርያም አጠቃላይ ስለ ታቦት በስሟ መቀረጹ፣ ንግሱ፣ ኤቭሪቲንግ ጸሎቱ፣ ምኑ ሁሉ ነገር የሚደረገው በታምረ ማርያም መሰረት ነው። ታምረ ማርያም የሚባል መጽሐፍ አጼ ዘርዓ ያዕቆብ ያጻፈው ኦኬ ከግብጽ የመጣ በአጼ ዘርዓ ያዕቆብ ዘመን የተጻፈ ማርያም ተገልጣልኛለች ብሎ ያጻፈው ነው። ይሄ መጽሐፍ ማስረጃውን ቪዲዮ ከፍቼ አሳይሻለሁ። ምንድነው የሚለው ይሄ መጽሐፍ? መጨረሻው ይሄ ባለ 64 ተአምሩ ላይ የመጨረሻው ተአምር ላይ ጌታ ኢየሱስ ክርስቶስ ልክ ከሙታን ተለይቶ ሲነሳ መጀመሪያ ወደ መቃብሩ ሄደው ማን ነው? ሞሪያ መጽሐፍ ቅዱስ የምታነቢ ከሆነ ማን ነበር ሄደው? አላስታውስም ስሟን። መግደላዊት ማርያም አይደለ? አሁን እያወራን መግደላዊት ማርያም ነች። ከዛ በኋላ ምን ይላል መጽሐፍ ቅዱስ? ማርያም እናቱ ወደ መቃብር ሄደች አይልም። ነገር ግን ስለ ማርያም በተጻፈው ይሄ ታምረ ማርያም ደግሞ ቤተክርስቲያን ኪዳን የሚባል ጸሎት ታውቂያለሽ አይደለ? ኦርቶዶክስ ላይ ሁሌ በየቀኑ ኪዳን አለ። ኪዳን ታውቂያለሽ? እናት ኪዳን የሚባል ታውቂያለሽ? ራሱ ስርዓቱን ኪዳን የሚባል ጸሎት አለ። ሁሉ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ባለችበት ሁሉ የሚደረግ ጸሎት ነው። ጠዋት ይሄን ታውቂያለሽ? ሁሌ ከቅዳሴ በፊት እሑድም ይሁን አንቺ ስታስቀድሽ ስትሄጂ አርፍደሽ ካልሄድሽ ጠዋት ከቅዳሴ በፊት ከደረሽ ኪዳን ጸሎት ይደርሳል። እና ታምረ ማርያም በየቀኑ ይነበባል። ይሄ መጽሐፍ ኦርቶዶክስ ቤተክርስቲያን የምትገለገልበት መጽሐፍ ግን ምን ይላል? ማርያም ተከትላ ሄደችና ታስታውሻለሽ? መጽሐፍ ቅዱስ ላይ መግደላዊት ማርያምን ልክ እንዴ መቃብሩን ማን ድንጋዩን ያንከባልልናል ብሎ ሲጨነቁ አይደለ? ሕያውን ከሙታን መካከል ለምን ትፈልጉታላችሁ ብሎ መልአኩ ከነገራችሁ በኋላ ጌታ ኢየሱስ ክርስቶስ ራሱን ለመግደላዊት ማርያም ሲገልጥላት ምን ነበር ያላት? እያወሩ አትክልት ጠባቂ መስሏት ነበር መጀመሪያ። ከዛ በኋላ ማርያም ሲላት እሷ ምን አለችው? ሞሪያ እኔ እንጃ ንገረኝ። እኔ መጽሐፍ ቅዱስ አንባቢም ብዙ አይደለም። እሺ አጠገብሽ መጽሐፍ ቅዱስ የለም? አይደለም። እሺ ታነቢያለሽ? የዮሐንስ ወንጌል ምዕራፍ 19ን ታነቢያለሽ። 19 20 ሙሉን አንብቢሽ። የመጨረሻውን ፓርት ምንድነው? ልክ ማርያም ሲላት እሷ ምን አለችው? ረቡኒ መምህር ሆይ ብላ ጌታን አወቀችው ማለት ነው። ይሄ ግን ታምረ ማርያም የሚባለው መጽሐፍ ግን የሚለው ይኸውልሽ የኦርቶዶክስ ማርያም ኢየሱስን ራሱ በድምፅ አትለየውም። መግደላዊት ማርያም ትለየዋለች፣ እናቱ ግን አታውቀውም። ይኸው ላንብብልሽ። እንደዚህ ይላል። በቃ በስንት መከራ አስረድቶ ነው ገና ያወቀችው። እያለቀ ወደ መቃብሩ ሄደች ይችላል። ሲጀመር ወደ መቃብሩ አልሄደችም መጽሐፍ ቅዱስ ስለማይናገር። አሁን የዚህኛው ግን ታምረ ማርያም ላይ ያለችው ወደ መቃብር ሄዳለች። ከዛ ሲናገራት ሲያዋራት አንቺ ሴት ብሎ ነው ደግሞ የሚያወራት። ቅድም መግደላዊት ማርያም መጽሐፍ ቅዱስ ላይ ያለውን ማርያም ነው የሚላት። እዚህኛው ግን እናቴ እንኳን አላላትም። አሁንም አንቺ ሴት ነው የሚላት። ከዛ አንቺ ሴት ሲላት እየናቃት ነው እያልኩሽ አይደለም፣ እንደዛም አይደለም። ነገር ግን ልክ አንቺ ሴት እንኳን ብሎ ድምፁን ሲያወጣና ሲያናግራት ከተንሳየ በኋላ ማርያም አላወቀችው፣ መግደላዊት ማርያም ግን አወቀችው መጽሐፍ ቅዱስ እንደሚናገር። ስለዚህ እዚህኛው ታምረ ማርያም ላይ ያለችው ማርያም የኦርቶዶክሷ ማርያም የልጇን ድምፅ የማትለይ ኢየሱስ ክርስቶስን እንኳን ከተንሳየ በኋላ የማትለየው ነች። ላሳይሽ፣ እሱ ላንብብልሽ። ድንግልም እንዲህና እንዲህ እያለች በልቧ ስታዝን ከመቃብሩ በስተቀኝ በኩል ብርሃን ወጣ። እንግዲህ ወደ መቃብሩ ሄዳ ነው። በልቧ ስታዝን ከመቃብሩ በስተቀኝ በኩል ብርሃን ወጣ። ከዚያም መልካም ሽታ እንዳላት እንደ ዕፀ ሕይወት ሽታ ያለ ጣፋጭ ሽታ አካባቢውን አወደው። ድንግልም ከመቃብሩ በስተቀኝ የዕጣኑ ዛፍ ወዳለበት መለስ ብላ ስትመለከት እጅግ የሚያንጸባርቅና የሚያብረቀርቅ ሰማያዊ መጎናጸፊያ ተጎናጽፎ
ቆሞ ቸር አምላክን አየችው። ማንን አየችው? ቸር አምላክን ኢየሱስን ማለት ነው። እሺ እርሱም አንቺ ሴት ስጋ ወይም አስከሬን በሌለበት በባዶ መቃብር ላይ ይህን ያህል የመረረ ለቅሶ ለምን ታለቅሻለሽ አላት። አሁን ይሄ ሁሉ መጽሐፍ ቅዱስ ላይ የሌለ ታሪክ ነው፣ ራሳቸው ኦርቶዶክስ የከተቡት ማለት ነው። እቺ ማርያም መጽሐፍ ቅዱስ ላይ የለችም። መቃብር ጋር ሄዳ ያለቀሰች ምናምን የለም። እሺ እንደዚህ ይላል ቁጥር 14 ድንግልም የተወደደ ልጄን ስጋ አግኝቼው በሱ ላይ እንባዬን አፍስሼ አልቅሼ ቢሆን ከሐዘኔ ጥቂት በተከፈለልኝ ነበር፣ ነገር ግን አላገኘሁትምና ስለዚህ ነው ሐዘኔ የበረታው አለችው። አይተዋወቁም። አይሽ ኢየሱስ እያዋራት ራሱ ኢየሱስን አታውቀውም። ማርያም ግን መግደላዊት ማርያም ግን መጽሐፍ ቅዱስ ላይ ያለችዋ ግን ልክ ማርያም ሲላት እንዴ ረቡኒ መምህር ሆይ ብላ ወዲያው ነው ያወቀችው። እችኛዋ የኦርቶዶክሷ ማርያም ግን ልጇ እያዋራት እንኳን ልጇን የማታቅ የወለደችው ልጇን ኢየሱስን ያሳደገችውን ልጇን እንኳን የማታቅ አድርገው ነው ያስቀመጠው። ይሄን አንቺ አልቀበልም ማለት ትቻለሽ። አሁን ምን ሆናለሁ አልቀበልም ብትይ ወደሚለው ልሂድ። ይሄን ካሳየሁሽ በኋላ ዘብ እንግዲህ ሙሪያ ይላል። ኦኬ እሺ እየሰማሁ አሁን መጀመሪያ ማርያም ማለት ምን ማለት ነው ትርጉሙን? ሞሪያ እኔ እንጃ አላውቅም። ማርያም ማለት እንደዚህ ይላል ቁጥር 5 ልክፈትልሽ። ሜቢ መጽሐፉን ቆይ ልክፈትልሽ። አንዴ ከፍ አድርገኝ ቤኪ። እሺ ሞሪያ እኔ እንጃ ውስጤ በጣም ነው የወደደሽ ነገር ይላል። ያው እንደዚህ ጸባይ ያላቸው ሰዎች ሲሆኑ ደስ ይለናል። ሞሪያ በጣም መጽሐፉ ማን ነው ምናምን ካልሽን ይሄው መጽሐፉ እንደዚህ ለታምረ ማርያም አይሹ 64ቱ ታምረ ማርያም ግዕዝና አማርኛ የእመቤታችን የእድሜ መጠን ለማዘከርና የምሕረት ቃል ኪዳን ባለቤትነቱን ለመጠየቅ በመታሰቢያነት ተዘጋጅቶ አዲስ አበባ የካቲት 16 1986 ዓመተ ምህረት ተስፋ ገብረስላሴ ዘብሔረ ቡልጋ ለመላው ዓለም ምዕመናን የህይወት ምግብ አዘጋጅና አከፋፋይ ይላል። ትንሣኤ ዘጉባኤ ደግሞ የሚባል የኦርቶዶክስ ቤተክርስቲያን ደግሞ የራሷ ማለት እሱ ላይ የታተመው መጽሐፉ ላይ ይሄ አሁንን የማነብልሽም አለ። ይሄኛውንም አልተወገዘም በቤተክርስቲያን። እሺ ሁለቱንም ይጠቀማሉ። ኦኬ ያው መግለጫው እዚህ ጋር አለ፣ ከዛ ማውጫዎች አሉ። አሁን መቅደሙ ነው ማነብልሽ። እሺ ቁጥር 5 ላይ መቅደሙ እንደዚህ ይላል። ማርያም ማለት ይላል። እስቲ አንብቢልን አንቺ ራስሽ በደንብ ስለሚታይ በዕብራይስጥ ከሚለው ጀምሮ ማርያም ማለት በዕብራይስጥ ከሚለው ጀምሮ ያ ቁጥር 4 ማርያም የምትባል የእመቤታችን ከክብሯ ልዕልናዋን ምስጋናዋን በልባችሁ አሳድሩት አኑሩት። ማርያም ማለት መንግስተ ሰማይ መርታ ጨርሹ መርታ የምታስገባ ማለት ነው። ማርያም ማለት ድገሚው አንዴ። መንግስተ ሰማይ መርታ የምታስገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር ተቀበያለሽ? ኧረ እኔ ማለት መጽሐፍ ቅዱስ እኔ እንጃ ሊሆን ማለት ማርያም ትርጉሙን አላውቅም። ማርያም ታነቢያለሽ። ለማንኛውም ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት ነው የሚለው ውሸት ነው፣ ሐሰት ነው። አይሽ የኦርቶዶክስ ማርያም ስሟ ራሱ መንግስተ ሰማያት መርታ የምታስገባ ማለት ነው። ስለዚህ እኛለሽ ማለት ነው። እሺ ከዛ ቀጥሎ እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። መጽሐፍ ቅዱስ ላይ እንደዚህ የሚል አንብበሽ ታውቂያለሽ? የኦርቶዶክስ ማርያም በጣም የተለየች ነች የምልሽ ለዚህ ነው። መጽሐፍ ቅዱስ አያውቃትም እችኛዋን ማርያም። ይሄ ብቻ እሄዳለሁ። ፍጥረት ሁሉ ይላል። አይ ቀጥሎ ፍጥረት ሁሉ እመቤታችንን ማርያምን ለማመስገን ተፈጠረ የሚለውን ትቀበያለሽ? ሞሪያ ምን አልከኝ? ፍጥረት ሁሉ እመቤታችንን ይላልሽ። ፍጥረት ሁሉ እመቤታችንን ማርያምን ለማመስገን
ተፈጠረ። አዳምና ሔዋን እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሱ አብራክ እንድትካፈል ከሔዋን ማኅፀን እንድትወለድ አውቆ ሔዋን ሕይወቴ ነሽ አላት። የእመቤታችን ክብሯ ተጽፎ ባላለቀ ብሎ ያስገባሉ። ዞሮ ዞሮ አንቺ ፍጥረት ሁሉ ማርያምን ለማመስገን የተፈጠረው የሚለውን ትቀበያለሽ? እኔ ይሄንን ዛሬ ነው የማውቀው ማለት እኔ ይሄን አላውቅም ማለት ለክብሩ ሲል ነው እግዚአብሔር እንደተፈጠረና ቃል አስቀድሰሽ አታውቂም እንዴ እህትዬ? አስቀድሰሽ ታውቂያለሽ? ውድ ለምን አልሰማም? ዝም ብዬ እጄ ነው የምመለሰው። ያ ላሰማት ይችላለች። እሺ ኦኬ። ለማንኛውም ይሄ ሁሌ ነው የሚነበበው። አይ እሑድ በተለይ እኮ ከቅዳሴ በኋላ ነው አርፍዶ የመጣ ሰው ራሱ ስጋው ደሙን ባይቀበል ስጋው ደሙ እንደተቀበለ ይሆንለታል ይህን ታምር ሰምቶ ቢሄድ የሚል ስለሆነ ይህችን ትሰማያለሽ ብዬ አስቤ ነው። ለማንኛውም አሁን አንዱ ይሄ ነው። እሺ አንደኛ መንግስተ ሰማያት መርታ የምታስገባ አንዴ ይቅርታ ግን በጣም እርግጠኛ ነው ያውን ቅዳሴ ላይ የሚነበበው ይሄ ነው። ከቅዳሴ ልክ ቅዳሴ እንዳለቀ ማለት ነው እንዳለቀ። እሺ ዞል እየመጣ ተመልሻለሁ። ስልክ ገብቶብኝ ነው ሶሪ። አንተ ጋር ቪዲዮ ይሄ የማርያምን ይሄ ከቆመበት ይጥፋ ምናምን የሚል አለ ቅዳሴ አለ ችግር የለውም አለ። እሱ እንትን በል ሶልዬ፣ እሷ ለምሳሌ የጠየቀችውን ጥያቄ ሰምተህ ከሆነ ነገራትና ከዛ የቅድሙ ታሪክ ጋር እሺ። ስለዚህ ሞሪያ አሁን መቼ እንደሚነበብ ንገረኝ። ምን አልከኝ ቤኪ? ኦኬ እንትኑ ነው ታምረ ማርያሙ። አይ ታምረ ማርያም ሁል ጊዜ ይነበባል። ጠዋት ኪዳን ላይ ይነበባል። እሑድ ዕለት ደግሞ ከቅዳሴ በኋላ ይነበባል እና እዚህ ላይ ምን እንደምታገኝ ተጽፏል። ከዛ ውጭ ደግሞ ለስዕሏ ያልሰገደ ከቆመበት ይጥፋ ተብሎ ተጽፏል። እቴ ከቆመበት ይጥፋ ተብሎ ተጽፏል። ይሄን ታውቂያለሽ? በቃ ለማርያም ስዕል አልሰግድም። እሺ በቃ አመሰግናለሁ። ማለት በሌላ ጊዜ በደንብ ቼክ አድርጌ ምናምን ብመለስ ጥሩ ነው። ምክንያቱም እኔ ምንም አላውቅም፣ እሱ መጽሐፍም አላውቅም ስለማላውቀውም ነገር ነው የሰማሁት። ምንም መልስ ልሰጥ። እሺ አንድ ነገር ብቻ ላሳይሽ። እሺ ሳትወጪ በፊት በጣም በአጭር ደቂቃ ውስጥ ገጽ 108 ላይ ያለውን አንድ ታሪክ ብቻ ልንገርሽና ምን ያህል እንደምትለይ አይተሽ ማርያምን ትሄጃለሽ። ይችኛዋ ማለት ነው የኦርቶዶክሷ ማርያም። ለምን ሆን ብለን ለማጥላላት ምናምን እንዳይመስልሽ፣ እንደዛ አይደለም። እኛ ሲጀመርም እንደዛም አይደለንም፣ ግን በማስረጃ ቢሆን ጥሩ ስለሆነ አንዴ ላሳይሽ። ምን ይላል መሰለሽ ገጽ 108 እና 9 ላይ አንድ ሰው ነበረ በላይ ሰብ የሚባል ታውቂያለሽ? ስለ በላይ ሰብ ሰብተሻል? ይሄ በላይ ሰብ የሚባለው ሰው እንግዲህ ጥምቀትን የካደ ጌታ ኢየሱስን የካደ 78 ነፍስ ደግሞ 78 ሰው ማለት ነው የበላ ነው፣ ገሎ የበላ ማለት ነው። እኔ ይቅርታ እኔ ይሄን ካሁን በፊትም ሰምቻለሁ፣ ግን አልቀበለውም። በቃ ምንም አትይክ ብዙ እኔ ሞሪዬ ማለት የኦርቶዶክስ ማርያም እቺ ስለሆነች ነው ልጅ ያለው ምናምን ስሰማው ወይኔ በቃ እኔ ብዙ ኃጢአትን ብሰራ እንደዚህ ካደረኩኝ ገነት እገባለሁ ብዬ ሳስብ ነበር። እያደግኩ ስመጣ ግን በቃ ይሄንን አልቀበልም። ለምሳሌ በነገራችን ላይ ሞሪ ፕሊዝ እኔ ማለት በቃ መጽሐፍ ቅዱስን አንብቤ ከዛ ከመጽሐፍ ቅዱስ ጋር አመሳክሬ አሁን እኛ ዋና ታርጌታችን እሱ ነው። የሶልዬም ታርጌት፣ የዳግዬም፣ የኔም ታርጌት፣ የሁላችንም የእርሚም ታርጌት ገባሽ? የዳኒም፣ የሜሎስም፣ የትዝታውም፣ የሁሉም እዚህ ቴዳ በዚህ ፕላትፎርም የሚያገለግሉ በጠቅላላ ታርጌታቸው ምንድን ነው? ሰዎች እውነቱን አውቀው ወደ ነፍሳቸው እረኛ እንዲመጡ ትክክለኛው ነገር እንዲያገኙ ነው እንጂ ሃይማኖት የመለወጥ አይደለም። ገባሽ? ወደ ክርስቶስ እንዲመጡ ነው። አሁን ለምሳሌ እዚህ ጋር አሌክስ የሚባለው ድራማ ይላል። አየሽ? እንደዚህ ነው ኦርቶዶክሳውያን ብዙ ጊዜ ልክ እንዳንቺ አይነት ምንድነው እምነት ያላቸው እንዳንቺ አይነት ምንድነው አንደርስታንዲንግ ያላቸው ሰዎች ሲመጡ
ወዲያ ምን ያለው መሰለሽ ድራማ ይላሉ። አንቺ ይሄን አልቀበልም፣ ይሄን አልሰማም፣ ይሄን አልቀበልም ምናምን እስቲ አይ ድራማ ይላሉ። እሺ ሁሉ ጊዜ ማለት ነው። ቤካዬ በጣም ይቅርታ። ምን መሰለ ችግር እኮ የለውም። አሁን የሚነሱትን ቶፒኮች በጠቅላላ ኦርቶዶክሳውያኖች ከመጽሐፍ ቅዱሳቸው ራሱ ማሳየት እንደማይችሉ አይተናል። እንግዲህ ገባሽ? እነዚህ ምንፍቅና ብለን እኛ የምናነሳቸው ነገሮች ኧረ እንደዚህ አይደለም ብለን የምንሞግታቸው ነገሮች ሁሉ አይ ተጽፈዋል ብለው የሚያሳዩን ከየት ነው መረጃው ሲያመጡት ከየት ነው የሚያመጡት? ከመጽሐፍ ቅዱስ አይደለም። አይተሽ እንደሆነ ጎደለብን፣ ጴንጤዎች አጎደሉብን ከሚሉትም መጽሐፍ አይደለም። ይሄ እኮ በጣም አንድ ኦርቶዶክሳዊ ቆም ብሎ ሊያስበው የሚገባ ነገር ነው። ምንድን ነው የማርያም ጉዳይ ሲሆን ከትውፊት፣ የኢየሱስ ጉዳይ ሲሆን ከመጽሐፍ ቅዱስ። ዋይዝ ዳት ላይክ ለምንድን ነው እንግዲህ ትልቁ አስተምሮ የተሰራው በእሷ ላይ ነው። ትልቁ መጽሐፍም ወንድማችን እንደነገረሽ ነገረ ማርያም ነው። ምንድን ነው 400 ምናምን ገጽ አለው አንዱ ብቻ መጽሐፍ እኔ ጋ ያለው ማለት ነው። እንግዲህ ብዙ ተአምር ነው የተጻፈላት። ይሄ ሁሉ ተአምር አድርጋለች ብሎ መጽሐፋቸው ይነግራል፣ ትውፊቱ ይናገራል። መጽሐፍ ቅዱስ ላይ ለምንድን ነው አንድ መስመር እንትን ተአምራት አድርጋለች ለምንድን ነው ያልተባለላት? ኦፍኮርስ ተአምራት ተደርጎባታል። የሚገርም ተአምር የተደረገባት እግዚአብሔር በእሷ የሰራውን ተአምር መቼም በማንም አልሰራም። በጣም እኔ ሌላ ተአምር አልሰራውም። ማርያም ላይ የተሰራውን አይነት ተአምር የሚገርም ተአምር ተደርጎባታል። እኔም ማወራው ተአምር እሷ ሰርታለች ወይ ነው። ተአምረ ማርያም ብለህ ይህን ሁሉ ስትቸከችክ ምን ነው አንዱ ሐዋርያ እንኳ እንትን ያደረገችው ተአምር ብሎ ምን ነው አልጻፈም? አሁን እኮ ጠባችሁ ከኛ ጋር ሆነ እንጂ እኮ እንደ ሙስሊም ልጠይቅሽ፣ እንደ ወንጌል አማኝ እኮ አይደለም፣ እንደ ሙስሊም እስኪ ማርያም ያደረገችውን ተአምር አሳየኝ ስለ ለምንድን ነው ገድል ላይ የምትሮጠው? ለምንድን ነው ድርሳን ላይ የምትሮጠው? ወይ ኦር ዋትኤቨር ምንድን ለምን ጥያቄ ግን አይፈጥርባችሁም ኦርቶዶክሶች? ዋይ አንድ መስመር ቢጻፍላት ምንድን ነው ችግሩ? ለምን አልተጻፈላትም? ስላልተደረገ ነዋ፣ ስላላደረገች ነዋ። አርጋለች ካልክ አንተ ላይ ነው በርደኑ ያለው። ማርያም አታማልድም ስትዩ አታማልድም የሚል መረጃ አሳየኝ እንዴ። ለየለም እኮ ማስረጃ አይሰጥም። ለምሳሌ ማነው ስሟ ሞሪያ መልአክ ናት ብል ኦኬ። ከአንድ ጊዜ ቀጥሎ ይቅርታ፣ ሌላ ስልክ መጣብኝ። በጣም ፈልገው ስልክ ይቀጣ ቀጥሎ ዳግዬ ምን አለ እሺ ዳግዬ ሌላ ኦርቶዶክሶች ይገባሉ። ሞሪዬ ምንድነው መሰለሽ በቃ በተቻለ መጠን አሁን ታምረ ማርያምን ያሉትን ነገሮች በጠቅላላ ከእግዚአብሔር ቃል ጋር አመሳክሪ። ሶሪ ቤካዬ ይጨርስላት። በጣም ይቅርታ ዛሬ መጃም ጥሩ ሀሳብ እየጀመራችሁ ያቋረጥኳችሁ ነው። ሞሪያም አምላክ ናት ብል ሞሪያም አምላክ የምትል አሳየ አምላክ አይደለችም የሚል አሳየኝ። ከመጽሐፍ ቅዱስ ላይ ብትኝ ላሳይ አልችልም። ሞሪያም አምላክ አይደለችም የሚል አሁኑ ውለዳት ከመጽሐፍ ቅዱስ ላይ አሳየኝ፣ ላሳይሽ አልቻልኩም። ስለዚህ ተሸነፍኩ ማለት ነው። ስለዚህ ተሳሳትኩ ማለት ነው። ማርያም አማላጅ አይደለችም የሚል ከመጽሐፍ ቅዱስ አሳየኝ አለኝ አንድ ሰው። ካላሳየው ታማልዳለች ማለት ነው እንዴ? ብታማልድ ለምን አይጻፍላትም? ምንድነው ችግሩ? ያልገባን ነገር እንዴት እንትና ሬሳ እንትን እንደሚያስነሳ እንዴት አላዛር እንትናን ማነው ባለጠጋው አላዛር ጣቱን ጫፍ ነክቶ ውሃ ቢያስነካልኝ ስላለ ማርያም ታማልዳለች፣ ጸሎት ይሰማሉ። ይሄ ሁሉ ተለፍቶ በአላዛር በኩል ተደርጎ በኤልሳ መቃብር ተደርጎ በምን ተደርጎ ነው የሷ ምልጃ የሷ ጸሎት ሰሚነት ምናምን የሚደረሰው? የሆነ ድራማ መፈጠር አለበት። ማርያምን ምልጃ ለማሳየት ጠጅ ቤቱ ወይ ደግሞ ሰርግ ቤቱ ከዛ ጠጁ ለምን አንድ መስመር ምን ያህል ከበደ? የሷ ሲሆን አስተምሮ ይሏቸዋል። አስተምሮ ነው። ቆይ ቀኖና ላይ አለ፣ እንትን ላይ አለ፣ ምንድነው ትውፊት ላይ አለ። why is that so complicated? መች ነው የምትባንኑት ነው እኮ እንትኑ። እና እኔ ይሄን ነገር ሁሌም አድቫይዝ የማደርገው ሰዎች ወደ ቃሉ እንዲመለሱ ነው። እሺ ቀጥሉ። ቤካ ይቅርታ። እሺ ዳጊ ተባረክ። በቃ ሞርጌ ማንኛውም ነገር ከእግዚአብሔር ቃል ጋር አመሳክርሽ። ይሄ እርግጠኛ ነኝ ልብሽን ከፍተሽ በቃ ለመዳን ሊሆንሽ አድርገሽ ለማንበብ ሞክሪ። ጌታ ደግሞ ይረዳሻል። እኔ አምናለሁ፣ እንደዛ ነው የማምነው። ሁሉ ጊዜ ነይ አይ ቲንክ እኔ ፎሎ ካርግሽ ፎሎ ባክ ልመልስ ሞርዬ። ኦኬ ፎሎ አርገሽኛል፣ ፎሎ ባክ መልሻለሁ። ውድ እህቴ እነ ሪሚ ጋር ሂጂ፣ ዳግዬ ጋር ማነው ዳኒ ጋር እዛ ቤት ሲከፈት እዛ ሆነሽ ለመስማት ሞክሪ። ጥያቄ ካለሽ ደግሞ ጠይቂያቸው። ማውራት የምትፈልጊውን ነገር ሁሉ አውሪያቸው። ግን ሁሉንም ከእግዚአብሔር ቃል አንጻር እያመሳከርሽ በመሆኑ የተሻለ ነው ብዬ አምናለሁ። እንደዛ ደግሞ ይሄዳሻል።
እሺ አመሰግናለሁ። እናንተ ግን የምን እምነት ተከታይ ናችሁ? ፕሮቴስታንትና ጴንጤ አንድ አይነት ነው? አዎ አንድ ነው። ያ ባይዘወኛ ክርስቲያኖች ነን። ሞሪያ ፕሮቴስታንት ያው እኛ እንደዚህ የሐሰት ትምህርቶችን መጽሐፍ ቅዱስ ላይ የሌሉ ነገሮች ስለምንቃወም ተቃዋሚዎች ብለው ሰዎች ናቸው እሱን ስም የሰጡን። እኛ ግን መጽሐፍ ቅዱስ የሚለን አማኞች የጌታ የኢየሱስ ክርስቶስ ተከታዮች ክርስቲያኖች ነን። እኛ ፕሮቴስታንት ተቃዋሚ ማለት ነው። እሺ ተባረኪ። በቃ ስለዚህ መጽሐፍ ቅዱስ እንድታነቢና ሮሜ 10:10ን ዛሬ ገብተሽ እንድታነቢ መክርሻለሁ፣ እንድትድኝ። በምን የመዳን ቀን ዛሬ ስለሆነ ነገ ስላልሆነ ዛሬ ሌሊት ለማደራችን ምን ዋስትና ስለሌለን፣ እሺ በልብሽ አምነሽ ጌታ ኢየሱስ ክርስቶስን በአፍሽ መስክረሽ መዳን አለብሽ። እሺ ወደ እውነተኛው እምነት ወደ ክርስቶስ ኢየሱስ እምነት እንድትመጪ መጽሐፍ ቅዱስ እንድታነቢ እናበረታታሻለን። ሁልጊዜ እዚህ የመጣሽ መማር ውይይቶችን ማየት ትችያለሽ። አስማች አስፖሲብል ልክ እንደዚህ ኦፕን ማይንድ ሆነሽ ቀጥይ። ጌታ ይረዳሻል፣ መንፈስ ቅዱስ ያግዝሻል። ተባረኪ። መጽሐፍ ቅዱስን ግን አንሺው። አሁን ቤት ካለ አንሺው። በቀን አንድ ምዕራፍ አትሊስት ለማንበብ ጥረት አድርጊ። ህይወትሽ ለዘላለም ይቀየራል። ይሄን ነው የምንልሽ። ተባረኪ ሞሪዬ። እኔ ፎሎ ባክ መልሼ ፍሬንድ ነን። በቃ ኤኒ ታይም ስትመጪ ቤቱ ክፍት ነው ላንቺ። ተባረኪ። እሺ አመሰግናለሁ። እሺ